ረዳት ኮሚሽነር ሁሴን ሼቦ በመጀመሪያ ወደ ፕሮግራማችን እንኳን በደህና መጣህ። ዛሬ የምንወያየው የኢትዮጵያ አትሌቲክስ የገጠመው ችግር መሰረታዊ ችግር ምንድን ነው፣ እንዴት አድርገን ወደ ቀድሞ ውጤታማነታችን እንመለስ በሚለው ላይ ነው ውይይት እያደረግን የምንገኘው። ዛሬ የባለሙያዎች የአሰልጣኞች ፕሮግራም ነው። የመጀመሪያው ተጋባዥ ስለሆንክ እንኳን ደስ ያለህ። ለማቅረብ የምፈልገው የመጀመሪያ ጥያቄ ኮማንደር ይሰማሃል አይደለ? ለማቅረብ የምፈልገው የመጀመሪያ ጥያቄ በዚህ አይሆንልህም፣ በዛኛው በዙሙ ነበር፣ እዚህ ላይ ባደረገው አይመጣም። እዛ ላይ በዙሙ ቢሆን ነበር የሚመጣው። ዝጋው፣ ድምፅ ጥሪ መቆራረጥ ያመጣል። እዛ በላኩልህ ዋትሳፕ በላኩልህ ዙም ቢሆን ኖሮ ይመጣልህ ነበረ። ያ ነው። ዙም አፕሊኬሽን የለህም፣ ሌላ ጊዜ ታስተካክለዋለህ። አሁን ዝም ብለህ በእንትኑ እናውራ፣ በዚህ በስፒከሩ እናውራ። በመጀመሪያ መጠየቅ የሚፈልገው አንተን እንግዲህ አሁን ኢትዮጵያ ውስጥ አሉ ከተባሉ አንጋፋዎቹ አሰልጣኞች ውስጥ ብዙ ጊዜ ኢትዮጵያን በመወከልም ግንባር ቀደሙ ነህ። ትልቅ አሰልጣኝ ነህ። አሁን በአሁኑ ወቅትም የታዋቂው የጀግናችን አትሌት ሰለሞን ባረጋ አሰልጣኝ ነህ። አንድ ጥያቄ መጠየቅ እፈልጋለሁ። ረዳት ኮሚሽነር ሁሴን ሼቦ፣ አንተ አትሌት በነበርክበት ዘመን አትሌት ሆነህ ከተመለመልክበት ጀምረህ አትሌት ሆነህ እስክጨርስበት የነበረበት ዘመን የጀመርክበትን ባላቅም እስከ 1985 አትሌት እንደነበርክ አስታውሳለሁ። ማለት ከፕሮፋይል ለማየት እያለሁ እኔ እንኳን አላቅም። በዛን ጊዜ እስከ 1985 አትሌት ነበር። ከ1986 ጀምሮ ነው መሰለኝ አሰልጣኝ ሆንከው አይደለ? 1984 ድረስ አትሌት ነበርኩ። ያው ከ84 መጨረሻ በኋላ ነው ከባርሴሎና ኦሎምፒክ ጀምሮ ወደዚህ ያለው ነው አሰልጣኝ የሆንኩት። ከባርሴሎና ኦሎምፒክ ከ1992 ማለት ነው። 7 ማይነስ ከኤፕሪል በኋላ ስለሆነ 7 ማይነስ ሲደረግ 85 ጀምሮ ማለት ነው። ከፌዴሬሽኑ አብዮት ጀምሮ ማለት ነው። ይሄ አዲስ የመጣው የተነቃን ከለውጡ የፌዴሬሽኑ ለውጥ ጀምሮ አሰልጣኝ ነህ። አንድ ጥያቄ አሁን እዚህ ላይ ነው ፖይንት ማስቀመጥ የምፈልገው። አንተ አትሌት በነበርክበት ዘመን የነበረው እስክታቆም የነበረው ስርዓትና አንተ አሰልጣኝ ሆነ ከመጣህበት ወዲህ የነበረው ስርዓት አንድ አይነት ነው? አንድ አይነት አይደለም። ምንድን ነው የለያየው? እኔ እንግዲህ ያው ወደ ፌዴራል ማረሚያ ቤት በአትሌትነት በ1978 ተመልምዬ ነው የመጣሁት። ያው እዛ በነበርኩበት ጊዜ አርሲ ክፍለ ሀገር 800 እና 1500 400 ሜትር ሯጭ ነበር። ከዛ ወደ ፌዴራል ማረሚያ 78 ገባው። ከገባውበት ጊዜ ጀምሮ ወደ አሰልጣኝነት እስከመጣ ድረስ እስከ 1984 ድረስ እንግዲህ የነበረው እኛ እንግዲህ በአንድ ማዕቀፍ ነው የምንመራው። አትሌቱ የክለብ ነው። ከክለብ ስትመለመል ቀጥታ ኢትዮጵያ አትሌት ፌዴሬሽን የክለባችሁ ባልደረባ አትሌት አካሌ ለብሔራዊ ቡድን የተመረጠ ስለሆነ ወደ ብሔራዊ ቡድን እንድትልኩልን ብሎ በደብዳቤ ይመጣል። ከዛ በኋላ እኔ እንግዲህ ከ78 ማሰልጠኛ ጨርሼ ከወጣሁ በኋላ ከ80 ዓመተ ምህረት ጀምሮ እስከማቆምበት ጊዜ ድረስ የብሔራዊ ቡድን አትሌት ነበርኩ። እንግዲህ ከዶክተር ወልደ መስቀል መጀመሪያ እሳቸው 800 እና 1500 ነበሩ እና ከእሳቸው ጋር ከ800 እና 1500 ላይ እስከ 84 እስከ ባርሴሎና ኦሎምፒክ ድረስ አትሌት ነበርኩና እዛን ጊዜ ያው እንግዲህ ቀጥታ አትሌቶች ተጠርነታቸው ለክለብ ነው። ተጠርነታቸው ወደ ብሔራዊ ከመጡ ለብሔራዊ ነው ተጠርነታቸው። በወቅቱ የነበረው ሁኔታ ይሄ ነው። ሁሴን፣ እንዴት በአንድ የአርሲ ክፍለ ሀገር ልትወክል ቻልክ? እንዴት ዝም ብለህ ከምን ተገኘህና ነው? በአንዴ ነው አርሲን የወከልከው? እንዴት ነበር አመጣጥህ? ያንተ ጥያቄ ነው ወደዛ የወሰደኝ እንጂ እኔ በመጀመሪያ 1976 እና 77 የአርሲ ክፍለ ሀገር እንግዲህ ያው ከትምህርት ቤት ነው። ምናልባት የኔ ሂስትሪ ከኔ መጽሐፍ ላይም ማንሳት ይችላል። ያው ጊዜዎቹ አይበቃም ለሌሎቹ እድል ለመስጠት ብዬ ነው። 76 እና 77 ነው እኔ የመጀመሪያ በትምህርት ቤት ያው አርሲ ክፍለ ሀገር የዛ ጊዜ ይባል የነበረ ሙኒሳ ወረዳ የምትባል ቀርሳ ጭቄ ተራራ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ8ኛ ክፍል ተማሪ ነበርኩና በዛው ቀጥታ ወደ 10ኛ ክፍል ተማሪ ነበርኩና ከዛ
እነ ንጉሱ እርጌ በዛ አካባቢ ይሮጡ የነበሩ አትሌቶች ማጣሪያ ያደርጉ ነበር ለዞን ለአውራጃ። እኔም ተቀላቅዬ አጋጣሚ እንግዲህ የዛ ጊዜ ዝም ብዬ የሞከርኩት 21 ኪሎ ሜትር ነው። ኤጎ ደርሶ መልስ ቀርሳ ድረስ ነበር። ከዛ ወደ ሶስተኛ ወጥቼ እንግዲህ ለመመረጥ የመጀመሪያ እድል አገኘው። ከዛ በቆጂ ላይ ተወዳደር እዛም ደግሞ 800 እና እንደ አጋጣሚ እሱን ትቼ 800 እና 400 ነበር የተወዳደርኩ። 800 ሶስተኛ በመውጣት አሁንም እንግዲህ ዞን እዛ ጊዜ ዞን የሚባል ወረዳዎች አሉ። ምናልባት ያሁን ታውቀው ይሆናል። አሳሳ፣ ኮፈሌ፣ ቦቆጂ፣ ቃርሳ፣ ሌሙና፣ ብልብሎ እንደገና ደግሞ ሳጉሬ፣ ጢጆና ዲገሎ የሚባል እንደዚህ አሳሳ የመሳሰሉት እነዚህ አንድ ላይ ነበርና ሙኔሳ እንግዲህ እነዚህ 6ቱ ወረዳዎችን በመወከል በቆጂ ላይ ነበር ውድድሩ የተደረገው። ቀጥታ ወደ አሰላ መጣን። ጭላሎ አውራጃንም እንደዚሁ ከኖርቁ ብቅላ ጋር ከ1 እስከ 3 አሁንም አጋጣሚ ሶስተኛ ወጣውና በ1977 የአርሲ ክፍለ ሀገርን ወክሌን እንግዲህ የዛ ጊዜ የክፍለ ሀገሮች ውድድር ጅማ ላይ ነበርና ጅማ ላይ በወቅቱ በነበረ ራብ ምክንያት በዛ ዓመተ ምህረት ውድድሩ ተቋረጠ። እንግዲህ ከዛ በኋላ 1978 እንግዲህ እንደነገርኩ ወደ ፌዴራል ማረሚያ ቤት በአትሌትነት ተቀጥሬ ወደዚህ መጣሁ። ክፍለ ሀገር በነበርኩበት ጊዜ ባጭሩ የኔ ታሪክ ይህንን ይመስላል። አሁን ፖይንት አነሳህልኝ። መጀመሪያ በትምህርት ቤት ውድድር ነው የተገኘኸው ማለት ነው። ከትምህርት ቤት ውድድር ከተገኘ በኋላ ወረዳውን ወከልክ። ከወረዳው አሁን ስቴፑን እንዳው ሰው ሁሉ እንዲረዳ ስለፈለግኩ ነው። ሰዎች ብዙ ጊዜ አትሌቲክሳችን ሞተ፣ ጠፋ ምናምን ብለው ይላሉ እና እኔ አሁን አመጣጥህን ነው ማወቅ የፈለግኩት። አንተ ከአትሌትነት ተነስተህ ዛሬ አንጋፋ አሰልጣኝ ሆነህ ልምድ ጠገብ አሰልጣኝ ሆነህ አሁን ያለህበት ደረጃ አለ። አንተ የመጣህበትን ስቴፕ ማወቅ ፈልጌ ነው። አንተ የመጣኸው መጀመሪያ የትምህርት ቤት ውድድር የ10ኛ ክፍል ተማሪ ሆነህ በትምህርት ቤት ተወዳደርክ። ከትምህርት ቤት ትምህርት ቤቶችን ወክለህ በትምህርት ቤት ላይ አንደኛ ወጣ። ከዛ ያለህበትን ወረዳ ወከልክ ማለት ነው። ከወረዳው በኋላ አውራጃውን ወከልክ። ያልከኝን ነው የማወራው። ከአውራጃው በኋላ ነው ክፍለ ሀገሩን አርሲ ክፍለ ሀገርን የወከልከው። እንደዛ ብለህ አሁን አርሲ ክፍለ ሀገርን ወከል። ከአርሲ ክፍለ ሀገር በኋላ ደግሞ አሁንም ደረጃ ውስጥ ስትገባ ክለብ ይዞህ ወደ አዲስ አበባ ለመምጣት በቃህ ማለት ነው። ትክክል። አሁን ይህ አለ እንዴ? አሁን እኔ ምንም ይሄኛው ሰንሰለት ተበጣጥሷል ብዬ ነው የሚገምተው። አንደኛ የትምህርት ቤቶች ውድድር በቅርብ ጊዜ ውስጥ እንዳልነበረ ያው ታስታውሳለህ። ምናልባት አምናና ካቻ አምና ትንሽ ተጀማምረዋል። ድሮ የትምህርት ቤቶች ውድድር ነበረ የለም እና ስለዚህ ያንን መስመር ይዞ የመጣ አትሌት በአሁኑ ሰዓት ከቅርብ ዓመታት ወዲህ የለም። ያው በግልጽ ነው የምንነጋገረው ምንም እና ስለዚህ የሀገራችን አትሌቲክስን ለመታደግ እስከሆነ ድረስ ይሄ ሰንሰለቶች ቀርተዋል። የትምህርት ቤቶች ውድድር የለም። የጦር ሰራዊቶች ውድድር የለም። የፖሊስ ሰራዊት ውድድር የለም። የማኢገማ የሚባል የገበሬዎች ውድድር ነበር። እግዚአብሔር የሰራተኞች ማህበር ውድድሮች ነበሩ። እነዚህ አይሴማ ውድድር ነበር። እነዚህ ውድድሮች በሙሉ ነበሩ። በኋላ ላይ እነዚህ ውድድሮች በሙሉ አሁን እኔ ነኝ ምናልባት ማውራ እንጂ ብዙዎቹ ይህንን ታሪክ ላያውቁሉ ይችላሉና ለምሳሌ እንደ ሀጂ ቡልቡላ እና አበበ መኮንን እኮ ድሮ የተገኙ ከማኢገማ ውድድር የተገኙ። ማኢገማ ማለት ምንድን ነው? ማኢገማ ደግሞ ምንድን ነው? እግዚአብሔር ይስጥህ። ይሄ ሁሉ ውድድር አለ። ይሄ ሁሉ ውድድር አለ። አሁን ነው ይኸውልህ፣ አሁን እንዲህ አይነት ትግል ነው የገጠመን እንግዲህ ሀገራችን ላይ። አሁን ተነስቶ ከመሬት ተነስቶ ህዝቡ ጠቅላላ ውጤት ጠፋ፣ ምን ሆነ፣ መሰረቱ ተንዷል ነው የኔ ትልቁ ፖይንት። ኢትዮጵያ አትሌት ድርቅ እንዲመታት የሆነበት ምክንያት መሰረቱ ስለተናደ ነው። እኔ አሁን ይህን አላቅም። የመኢገማ የመኢሰማ ምናምን የሚባሉት ውድድሮች አላቅም። የጦር ሰራዊት የፖሊስ ሰራዊት ምናምን ነው እንግዲህ አንተ ከልምድ ከምታውቀው ነገር ስታስረዳኝ ነው። ይህን አሁን የገበሬዎች ውድድርና ሁሉ እንዳለ እንግዲህ ይታይ። የማረሚያ ቤቶችም የእስረኞችም ውድድር አለ አይደል? የእርስ በርስ እነሱም አሁን እዛ በግቢ ውስጥ እንደ ገመድ ጉተታ፣ ቼዝ፣ ጠረጴዛ ቴኒስ፣ እንደገና ቴብል ቴኒስ፣ እነዚህ ባህላዊ የትግል ውድድሮች፣ እነዚህ እግር ኳስ ራሱ ኢቭን የእግር ኳስ ግቢ ውስጥ አለ፣ መረብ ኳስ ግቢ ውስጥ አለ። ያው አትሌቲክስ ብቻ ነው ያው ወጥተህ ስለምትሰራ የማይኖር እንጂ ሌሎቹ እዛ ግቢ ውስጥ የሚደረጉ ማንኛውም የስፖርት እንቅስቃሴ አለ ማረሚያ ውስጥ። ኦኬ። ከዛ ይሄ በዚህ ሰንሰለት እናንተ መጣችሁ። እናንተ ይሄን ነገር አውቀህ መጣህ አንተ። ይሄ እስከ እንትን ድረስ ያለው ነው። አትሌት እንዴት ስክሪን የሚደረግበት መንገድ እስከዚህ ነበረ። ብሔራዊ ቡድን ደግሞ ስትመጣ አሰልጣኝነት ላይ ቦታ ላይ ስትመጣ ደግሞ አሰልጣኞች እንዴት ነበር ስክሪን የሚደረጉት?
አመሰግናለሁ። ይህንንም እንግዲህ ቀደም ሲል ከኛ በፊት የኢትዮጵያ እንግዲህ ብሔራዊ ቡድን ይመሩ የነበሩ በታሪክ ነው። እኔም ብዙም አላውቅም እና ንጉሴ ሮባ እንደገና ኦሊን እስኪያን ይባሉ ነበርና ከውጭ ሀገርም መጥቶ ሀገራችንም አትሌቲክስ ሲያሰለጥኑ የነበሩ እንደሰማሁት ከሆነ እስካን ከሆነ እስካን በኋላ ንጉሴ ሮባ ነው። ከንጉሴ ሮባ በኋላ ዶክተር ወልደመስቀል እና እኔ ይልማ ላይ ነበር እኔ የደረስኩት። እንደደረስኩት አጋጣሚ ዶክተር ወልደመስቀል እኔ ብሔራዊ ቡድን ሲመረጥ ቅድም እንዳልኩ ብሔራዊ ቡድን በዛም ሰዓት እንግዲህ ጥቂት ሰዎች ናቸው ያሉት። እነሱ ቀጥታ ከስፖርት ኮሚሽን ነው የተመደቡት። አብዛኞቹ የውጭ ሀገር ተምሮ ነው። እንደ ቡልጋሪያ ነው ዶክተር ይልማም የተማረው። እንደገና ደግሞ ሃንጋሪ ነው የተማሩት ዶክተር ወልደ መስቀልም ቀጥታ ከዛ እንደመጡ እንደተመደቡ። ዶክተር ይልማ በርታ የተማሩት ንጉሴ ሮባ ቼክ ሪፐብሊክ፣ ንጉሴ ሮባ የተማረበት ትምህርት ቤት ነው የተማሩት እሳቸው። እርግጠኛ አይደለሁም። መረጃው አለኝ፣ መረጃ አለኝ። መረጃው ስላለ ነው። እኔ ምናልባት አሁን ማስታወስ አቃተኝ እንጂ ባለፈው ያንተ የዛሬ ዓመት የለጣጠፍኳቸው እንትን ላይ አይቻለሁ። እና ስለዚህ እሳቸውም እዛ ነው ነበር የተማሩ። እንደመጡት ስፖርት ኮሚሽን ነበር የተመደቡት። እነሱ መንግስት ነው ልኮ ያስተማራቸው። ስፖርት ኮሚሽን እንደተመደቡ እንደሰማሁት ከሆነ ቀጥታ ወደ ብሔራዊ ቡድን ነው የተመደቡት እነሱ። ከዛ በኋላ ከሳቸው ኋላ እንግዲህ የመጡት ከኛ የቀደሙትና መሐመድ ከዲር፣ እሸቱ ቱራ፣ እንደ ዮሐንስ መሐመድ፣ ውይም መስረሻ የሚባሉት እነዚህ ነበሩና እኔ አትሌት ሆኜ ከ1980 እስከ 84 ድረስ ብሔራዊ ቡድን የመካከለኛ ርቀት አትሌት ነበርኩና የዛን ሰዓት የሚያሰለጥኑኝ እነዚህ አሁን ቅድም የጠራኋቸው እሸቱ ቱራ፣ እንደ ዶክተር ወልደመስቀል እነ እሸቱ ቱራ ነበሩ እና ዮሐንስ መሐመድ ነበር እኛን ሲያሰለጥኑ የነበሩት። የዛን ሰዓት እነዚህ ሰዎች በሙሉ በብዛት የስፖርት ኮሚሽን ተቀጣሪ እንደሆኑ ነው የማውቀውና የዛን ጊዜ የስፖርት ኮሚሽን ናቸው። እነዚህም እንደገና ትንሽ ጊዜም ደርሼበታለሁ እና ሸማኖ መሐመድ ከዲርም ጭምር የተወሰነ ጊዜ እንዳሰለጠነ አስታውሳለሁ። እና ከዛ በኋላ የዛ ጊዜ መጀመሪያ ከስፖርት ኮሚሽን ነበር የተመደቡት። ከዛ በኋላ ከለውጡ በኋላ እንግዲህ እኛ እኔ እዛን ጊዜ ያው አትሌት ነበር። ክለብን ቅድም እንዳልኩ በደብዳቤ ትጠራለህ። ብሔራዊ ቡድን በ3 ደረጃ ኤ፣ ቢ፣ ሲ ካታጎሪዎች ነበሩ። ሲ ወደ ቢ ያድጋል፣ ቢ ወደ ኤ ያድጋል። የሚከፈለው የደሞዝ ክፍያም ሆነ ሌላ መተካ ይባል ነበረ። 60 ብር፣ 90 ብር፣ 150 ብር። ጫማም ሲ ስትሆን አንድ ጫማ፣ አንድ ቲሸርት፣ አንድ ቁምጣ ይሰጣል። እንደገና ሁለተኛ ቢ በምትሆንበት ጊዜ የተሟላ ይሰጣል። ዋና ኤ ቡድን በምትሆንበት ከነጭ ሻንጣው ደብል ደብል ይሰጣል። በእንደዚህ አይነት ነበር እና በኋላ ላይ እንግዲህ ከአዲሱ ለውጥ በኋላ እኛ ከባርሴሎና ኦሎምፒክ በኋላ ያው አሰልጣኝ ሆኜ እኔ ሲመጣ ቀጥታ አጋጣሚ እኔም እዛው እሳቸውም አሁን እነ ዶክተር ወልደመስቀልም ወዴት ሄዱ? 800 እና 1500 ለቆ እሳቸው ወደ ማራቶን እነ ፊቃንና እነ ደራርቱን ይዞ ወደ ከምድል ዲስታንስ ወደ ሎንግ ዲስታንስ በሚመጡበት ጊዜ አጋጣሚ ሆኖ እኔም ያው እዛ አባል ሆኜ የእሳቸው ረዳት 3ኛ ረዳት ሆኜ በዛን ሰዓት ያው አሰልጣኝ የነበሩ እና ከእሳቸው ጋር ሌሎቹም እነ ቶሎሳ ቆጡ ነበር፣ እነ ትእዛዙ ብሼት፣ እኔ እነ ካሱ የእሳቸው ረዳት ሆነን ለረጅም ዓመት አብረን ሰርተናል። እና እኛም ስንመጣ ያው ትወዳደራለህ። የዛ ጊዜም ያው ትምህርት አለ፣ ብዙ ያስመረጠ ባል አለ። እንደገና ደግሞ ክለብ ያላቸው የሚባል ነገር አለ። በእንደዚህ አይነት ተቃይጠን እንግዲህ ለብዙ ዓመታት እየሰራ ነው። በእንደዚህ አይነት ነው። ኦኬ ኦኬ። ስለዚህ አንተ መጀመሪያ ኦኒን ስካኔን እና ንጉሴ ሮባ ነበሩ። ንጉሴ ሮባ እያሰለጠነም ይሮጥ ነበረ፣ የፌዴሬሽን አመራር ነበረ። 3 ነገር ነው አጣምሮ የያዘው። ከዛ እነ ዶክተር ወልደመስቀል ኮስትሬን አመጣ። እነ ይልማ በርታ ከጅማ ዩኒቨርሲቲ ወደ ቼክ ሪፐብሊክ ሄደው ተማሩ። ጅማ ነበሩ እሳቸው ይመስለኛል፣ ዶክተር ይልማ በርታ። ንጉሴ ሮባ እና ኦኒን ስካኔን የመጀመሪያው ጄኔሬሽን አሰልጣኝ ናቸው። ሁለተኛው ጄኔሬሽን ዶክተር ወልደመስቀል ናቸው። አንተ 3ኛው ነህ ማለት ነው። 3ኛው ጄኔሬሽን ላይ የመጣ አሰልጣኝ ነህ። 3ኛው ጄኔሬሽን ላይ ነው ያለው። እናንተ አሁን አንተ ማለት ነው ከዶክተር ወልደመስቀል ጋር ንጉሴ ሮባ የኦኒን ስካኔን ኮፒ ነው ይባላል። በደንብ አድርጎ በቃ የውጭውን ስትራቴጂ ሲስተሙን በደንብ አድርጎ ይዞ ነው ቀጥ አድርጎ የያዘው ይባላል። እንደገና ደግሞ ዶክተር ወልደመስቀል ኮስትሬ የንጉሴ ሮባ እንትን ናቸው፣
እሳቸውን እሱ ነው ያመጣው። ከእሳቸው እንዳለ ወስደዋል። በቃ ከንጉሴ ሮባ ብዙ ነገር ወስደዋል። አንተ ደግሞ ከእሳቸው ጋር ብዙ ዘመን ኖረሃል። እውነት ነው። እንዴት ነው ያን የነበረውን ሲስተም ማስቀጠል ያቃታችሁ? ሲስተሙ ነው ወይስ ምንድን ነው? እናንተ ጋር ሲመጣ ይሄ ነገር ሊጠፋ የቻለበት ምክንያት? አመሰግናለሁ። እኛም ያው ለተወሰነ ጊዜ ይህንን ሲስተም ይዘን አስቀጥለናል። እኔ ከዶክተሩ ለመስቀል ጋር ከ85 ዓመተ ምህረት ጀምሮ እሳቸው እስካቆሙበት ድረስ የእሳቸው የቅርብ ረዳት አሰልጣኝ ምክትል ዋና አሰልጣኝ ሆኜ አብሬያቸው ሰርቻለሁ። እንደምታውቀው የሲድኒ ኦሎምፒክ የእሳቸው ረዳት ነበርኩ። የአቴንስ የእሳቸው ረዳት ነበርኩ። ቤጂንግ ኦሎምፒክ የእሳቸው ረዳት ነበርኩ። ከዛ በኋላ እሳቸው ካቆሙ በኋላ ለንደንን እና ሪዮን እና ቶኪዮን እና ፓሪስን ያው የረጅም ርቀት ዋና አሰልጣኝ ሆኜ ነው እንትን ያልኩት እና ስለዚህ እኛ ምንድን ነው በዛን ሰዓት እኛ በተቻለን መጠን ማለት ይቻላል እኔ ለሀያ አመት አካባቢ ከእሳቸው ጋር በምንሰራበት ጊዜ አሁን የነበረ ሲስቴም እና ያ ጊዜ ያለው ሲስቴም በፍጹም አይገናኝም። መራባና ቆቦ ነው ያለው። አንደኛ የዛን ሰዓት አትሌቶቹ ቅድም እንዳልኩ በክለቦች ባስመዘገቡት ውጤት መሰረት ይመረጣሉ። ሲመረጡ ብሔራዊ ቡድንን ሲጠሩ በደብዳቤ ነው፣ በህጋዊ ደብዳቤ ይጠራሉ። በህጋዊ ደብዳቤ በሚጠሩበት ጊዜ ክለብም በዛ ደብዳቤ መሰረት በማድረግ ሀገራችን ኢትዮጵያ ብሔራዊ ቡድን የተመረጣችሁ ስለሆነ እዛ በሄዳችሁበት ቦታ ሁሉ በህግና በስርዓቱ በደንቡ በመተዳደሪያው ደንብ ወይም ደግሞ አሰልጣኝ በሚያዛችሁ መሰረት አገራችሁን ክለብ እንድታገለግሉ የክለብችንም ስም እንዳታጠፉ አደራ ብሎ በደብዳቤ ይላካል። የኢትዮጵያ ብሔራዊ ቡድን አሰልጣኝም እንግዲህ ኤቢሲ ቅድም እንዳልኩት ባሉ በደረጃ መልምሎ ያስቀምጣል። ሁለተኛ የዛን ሰዓት ማንኛውም የሚመጣ ጥሪ በኢትዮጵያ አትሌቲክስ ፌዴሬሽን አማካኝነት ነው። እንዳሁኑ መናጀሮች ገብቶ እንደፈለጉ አትሌቶቹን የግላቸው አድርጎ እንደፈለጉ በአሁኑ ሰዓት ባሎች ገብቶ እንደፈለጉ እንደሚያደርጉ የሚባል ነገር አይደለም። ስልጠና በሁለት ቦታ ብቻ ነው የሚሰጠው። አንድ በክለብ፣ ሁለት በብሔራዊ ቡድን ብቻ ነው። አሁን ዛሬ እንደምታውቀው የአሰልጣኝ ስልጠና በተለያዩ አካላት በተለይ ክለቦች አትሌቶቻቸው ማስተዳደር በማይችሉበት፣ የኢትዮጵያ አትሌቶቹን ማስተዳደር ያልቻሉበት፣ ኦሎምፒክ አትሌቶቹን ማስተዳደር ባልቻሉበት ሁኔታ ስለሆነ ህግና ስርዓት ነበረ እዛ ጊዜ። በዚህ መሰረት ነው እያንዳንዱ አትሌቱ እንኳን ቢያጠፋ ብሔራዊ ቡድን ደብዳቤ ወደ ክለቡ ይጽፋል። እነዚህ የክለባችሁ አትሌት እንደዚህ ከስነ ምግባር ውጭ የሆነ ስለሆነ አስፈላጊ እርምጃ እንዲወሰድባቸው ይባላል። ከክለብ ይባረራል። እንደገና ደግሞ ከብሔራዊ ቡድን ይባረራል። እንደገና የሚሄደውም በቀጥታ በፌዴሬሽን አማካኝነት ስለሆነ ቪዛ የሚጠይቅለት ፌዴሬሽን ነው። እንደገና ከመናጀሮች ወይ ደግሞ ከኦርጋናይዘሮች ጋርም ተነጋግሮ አትሌቶቹን ወደ ውጭ የሚልከው ፌዴሬሽን ነው። ያ ስለሆነ ሁሉም ቁጥጥሩ በሙሉ በፌዴሬሽን ስር ስለነበረ እንደ ዛሬ ድረስ ያው እንደዚህ አይነት ሁኔታዎች አልተፈጠሩም። በዛን ሰዓት ነው እንግዲህ በአንድ ማዕከል ነው አትሌቱ የሚመራ የሚያገኘውን ሴንትራል መስመሩን ጠብቆ ነው የሚሄደው እና በዛን ሰዓት ሁሉም ነገር ያው በፌዴሬሽን እና በፌዴሬሽን በኩል ስለሆነ እንደፈለገ ማንም የውጭ ሀገር ጣልቃ ገብነት የለም። ከውጭ የሚመጡ ማንኛውም መናጀርስ ቢሆን በቀጥታ ስቴዲየም እንኳን ገብቶ የኛን ስልጠና የማይበት ሁኔታ አለ። ሁለተኛ እኛ አትሌቶቻችን ከዘር ከሃይማኖት ከመንደርተኛ ነፃ አድርገን ለሀገር ባንዲራ ብቻ ለሀገራቸው ለራሳቸው ክብርና ዝና ነው እንሰራ የነበረ እስከ ቅርብ ጊዜ ድረስ። ይሄም ደግሞ እርግጠኛ ነኝ እስከ ሪዮ ኦሎምፒክ ድረስ ይሄ አሰራር ቀጥሏል። ከሪዮ ኦሎምፒክ በኋላ ትግል አለበት ማለት በትግል ነው እዛ ድረስ የሚቀጥለው አይደለም። እዛም በተለይ ጭላንጭል በቃ የታየው በለንደን አካባቢ ትንሽ ጭላንጭል ታየ። እንደገና ደግሞ ሪዮ ኦሎምፒክ ላይ በቃ ስርዓቱን መስመሩን እየለቀቀ መጣ። በቃ ከሪዮ ኦሎምፒክ በኋላ ከ2009 መጀመሪያ ከ2009 ጀምሮ ማለት ነው ማለት እኔ ደግሞ የምለው ከቤጂንግ ኦሎምፒክ በኋላ መሰለኝ። ከቤጂንግ በኋላ መስመር እየሳተ መጣ። ለንደንን በጥሩ ስሜቱ ነዋ። ለንደን ላይ ጥሩ ነበር። ለንደንም ጥሩ ነበር። ሪዮ ነው መንገጫገጭ የተጀመረው። ሪዮ ነው ሁሉም እጅ ማስገባት የተጀመረው እና ሪዮ ጊዜ ምናልባት አሁን ስም መጥቀስ አያስፈልግም እንጂ የዛን ሰዓት
ቀጥታ ማናጀሮቹ በቀጥታ እጅ የገቡበትና ማናጀር ድሮ ምንድን ነው የሚያደርገው ማኔጅ ማድረግ እንጂ በቀጥታ አትሌቶቹን የማሰልጠን ጣልቃ ውስጥ አይገባም ነበር። እሱም ተገባ። ከዛ በኋላ ከሪዮ ኦሎምፒክ አትሌቶቹም ማኑ ባሎችም እጅ ማስገባት ጀመሩ። ፌዴሬሽን እውቅና ለባሎቻቸው መስጠት ጀመረ። ለማናጀሮች እውቅና እስከ ስልጠና መስጠት ጀመረ። ከዛ ጊዜ ጀምሮ ነው በቃ ከቁጥጥር እና ውጭ ሁሴን የሆነበት እንጂ ትክክል ነህ፣ ትክክል ነህ። አንድ ጥያቄ ልጠይቅህ እዚህ ጋር አሁን በደንብ እየተማማርን እንሂድ። ዶክተር ወልደ መስቀል ኮስትሬ ከቤጂንግ በኋላ የሉም ማለት ተባረዋል። እሱ እንዴት ተባረሩ ምናምን እዛ ዝርዝር ውስጥ መግባት አልፈልግም። እሱ ይለፈልና እሳቸው ከዛ ጊዜ ጀምሮ አቁመዋል አይደለም። አዎ ከቤጂንግ በኋላ የሚቀጥለው ኦሎምፒክ ማን ነበር? ለንደን ያ ነው። ስለዚህ ከዚህ በኋላ ነው ነገሮች እናንተ ጋር ምናልባት አላውቅም፣ ልክ እንደሳቸው ኮስታራ ለመሆን ወይንም የእሳቸው መመታት ፍሪደም ስለፈጠረ ይሁን አላውቅም። የዛች ስሜት ለንደን ላይ ጥሩ ሆናችሁ ከዛ በኋላ እየተንገራገጨ መጣ አልከኝ። ከቤጂንግ በፊት የባህል አሰልጣኝ ነበረ? ተጀመረ እኮ ሪዮ ላይ ተጀመረ አይደለም፣ ከቤጂንግ እስከ ቤጂንግ ነበረ። የለም እስከ ቤጂንግም እስከ ለንደንም የለም። አሁን ታዋቂ አትሌቶቻችን እኮ ስማቸው ማንሳት እንችላለን። የዛ ጊዜ በለንደን ኦሎምፒክ ላይ የተሳተፉትን አትሌቶችን ስማቸው መጥቀስ እንችላለን። አሁን ያሉት ናቸው፣ እነ ጥሩነሽ ናቸው፣ እነ መሲ ናቸው፣ እነ ወርቅነሽ ናቸው። እና ስለዚህ ለንደንም ውጤት ያመጡ እነሱ ናቸው። እስከዛ ድረስ ምንም እንትን አልነበረን። ምንም አይነት ጥያቄ ያቀረበ አትሌት የለም። በዶክተር ወልደ መስቀል ጊዜ በባሌ ነው የምሰለጥነው የሚል ጥያቄ ያቀረበ አትሌት አልነበረም። የተከለከለ የለም። የለም። እርግጠኛ ነህ? እርግጠኛ ነህ? እርግጠኛ ነኝ። አዎ። ብርሃኔ መቼ ነበር የጠየቀችው? ብርሃኔ መቼ ነበር የጠየቀችው እና እሳቸው እምቢ ያሉት? ብርሃኔ በአቴንስ ኦሎምፒክ ነው። በአቴንስ ኦሎምፒክ ምንድነው የሆነ ማጣሪያ ተደረገና አቴንስ ከቤጂንግ በፊት ነው አይደል? አቴንስ ከቤጂንግ በፊት ነው። ኦኬ እሺ። አራራት ሆቴል ነው እስከ ዛሬ ያውቃለሁ። እና ስለዚህ አራራት ሆቴል ነው። የዛ ጊዜ መጣሪያ ምንድነው የሚደረገው? የዛን ጊዜ የተካፈሉት ደራርቱ፣ እጅጋየሁ፣ መሪማ ሀሺም እና ወርቅነሽ ብርሃኔ እነዚህ አካባቢ ናቸው። እና የዛ ሰዓት ምንድነው ያው አንዳንድ ጊዜ አትሌቶቹ ብቃታቸው የሚወርድበት ወቅት አለ፣ የሚወጣበት አለ። ልክ ምንድነው የዛ ማነሻም የዛ የኬዙ ማነሻ ምንድነው ያው የዛ ጊዜ በጣም ጠንካራ አመራር የነበረ አቶ መላኩ ጴጥሮስ ነበር። እና አጋጣሚ ምንድነው ብርሃኔ ብቃቷ በዛን ሰዓት ይወርዳል። እንደ መውረድ አይነት ነገር ይሁን ብቻ እርግጠኛ አሁን ማለት አልችልም። መጣራ ይደረጋል። መጣራ ሲደረግ እሷ እንደ አጋጣሚ እዛ ዕለት ትሸነፋለች። እና በዛ መሰረት እሳቸው ደግሞ ምንድነው ያደረጉት? እዛን ሰዓት አቶ መላኩ መጥቶ እዛ ውድድር እንዲያዩ ይደረጋል። ብርሃኔ እንግዲህ አራተኛ አካባቢ ነው የሚሄደው። ሶስት ሰው ነው አራተኛ ስትሆን ትቀራለች። ያ ከዛ ጊዜ በእንደዛ አይነት ክፍተቶች ተፈጠሩ። እሳቸው ጋርም ያው እንደምታውቀው ብዙ ጭቅጭቅ ነበረና እኮ ከለከሉ። እሳቸው ግን ጥያቄ ተነስቷል፣ ከለከሉ። ምኑ ጥያቄ ተነስቷል? በባለቤት የተሰጠን የሚል እኮ የሮጠ ነው። ጓደኛችን ነው እኮ እኔ ጎረቤት ነን። እኔ ያውቃለሁ። በዛ ሰዓት እኔ አልደረስኩም። ነግረውኝ ነው እንደዚህ ነግረውኝ እንዲህ ተከስቶ ነው። እኔ አልደረስኩም። እኔ ምናልባት አንተ በወቅቱ ስለነበርክ ምስክር አይደለም ተሳስቶ ነው እንደዛ ያለ ሰው ተሳስቷል ማለት ነው። በፍጹም እኔ እዛ ጊዜ በፍጹም እሷ ልሂድ ነው እንጂ ጥያቄዋ በባሌ ሊሰልጥን የሚል ጥያቄ አላቀረበች። ልሂድ ያለ አግባብ ነው የቀረሁት። መጣሪያ አግባብ አይደለም። እኔ ባልተዘጋጀውበት ሰዓት የተደረገ እኔን ለማስቀራት ሆን ተብሎ የተደረገ መጣሪያ እንጂ የእሷ ጥያቄ መሄድ አለብኝ ነው እንጂ የእሷ ጥያቄ እኔ በባሌ ሊሰልጥን የሚል ጥያቄ አይደለም። ኦልሬዲ ጊዜው ደርሷል እኮ ሆቴል ከገባ በኋላ አራራት ሆቴል ውስጥ እኮ ነው ይሄ የተከሰተው እስከዛሬ አውቃለሁ። ስለዚህ የባህል አሰልጣኝ የተፈጠረው የቱ ጋር ነው ማለት ነው? ሪዮ ኦሎምፒክ አልኩ እኮ በቃ ከሪዮ ኦሎምፒክ ጀምሮ ሪዮ 2016 አዎ ሁሉም ነገር አፉን የከፈተ እዛ ጋር ነው። ነገርኩ። ብሔራዊ ቡድንም የፈረሰ ማናጀርም የገባበት የባህልም ጥያቄዎች ጎልቶ የተቆጠቆጠበት ጊዜ በቃ ከሪዮ ኦሎምፒክ ነው። ስለዚህ አሁን አንተ እንደምትለኝ
በቃ የትምህርት ቤቶች ውድድር በመጀመሪያ ያ ነበረ። ይሄ እየተቋረጠ መጣ። አሁን ፌዴሬሽን ውስጥ ደግሞ ከዚህ ከሪዮ ኦሎምፒክ ደግሞ በኋላ የባለ አሰልጣኝም ምንም በቃ ስርዓት ጠፋ ነው። እንዳጠቃላይ ይካሄድበት የነበረው አትሌቲክሱ ይመራበት የነበረው ስርዓት ጠፋ ነው። ተናደ ነው የምትለኝ። አዎ ስለዚህ አንተ አሁን መሰረቱን የሳተው ሪዮ ላይ ነው ትላለህ? ሪዮ ላይ ነው መሰረቱን የሳተው ትላለህ ወይስ መቼ ነው የምትለው አንተ? በቃ በብዙ የባለ አሰልጣኝ ብቻ ስለገባበት አይደለም። እ የዛ ጊዜ የመናጀርም እጅ ገባበት። ቁጥጥሩ የለም፣ ክትትል የለም። ብሔራዊ ቡድን ፈረሰ። የዛን ጊዜ ከሪዮ ኦሎምፒክ እንደተመለስ ብሔራዊ ቡድን ውስጥ በሚፈርስበት ጊዜ ታዲያ አትሌቱን ማን ይቆጣጠር? ክለብ ነው የተቆጣጠረ አይደለም። ኦሎምፒክ ነው በ4 ዓመት አንዴ ነው ወይም 3-4 ወር ነው የሚያስገባ። ኢትዮጵያ አትሌት ባለም ዋንጫ 40 ቀን ወይም ደግሞ 60 ቀን ነው የሚያስገባ። ታዲያ ኢትዮጵያ አትሌቱ ወይም አሰልጣኙ በኢትዮጵያ አትሌት ፌዴሬሽን እጅ ነው ማለት እንችላለን? አይደለም አይደለም አይደለም። አሁን ሁሴን ትክክል ነህ የምትለውን እረዳለሁኝ። የትምህርት ቤቶች ውድድር አሁን አንተ የምትለኝ እዚህ ጋር ፌዴሬሽን ጋር ያለው ስርዓት ነው እዛ ጋር የተበላሸው ማለት ነው። ሁሉ ነገር የተበላሸው እዛ ጋር ነው። ሲበላሽ ማለት ነው ይሄ የባለአሰልጣኝም ገባ ምንም ሆነ ብቻ ስርዓቱ እዛ ጋር ሪዮ ጀምሮ ሁሉ ነገር ማናጀሮችም እጃቸውን ሲያስገቡ ሁሉም ሲያስገቡ ሲበላሽ እስከዛ ድረስ የትራክ አትሌት እንደ ልብ ነበረን። የማራቶን አትሌቶችም ወደ ማራቶን ጠቅላላ ሊሳቡበት የቻሉበት ከዛን ጊዜ ጀምሮ ነው። የትራክ አትሌት ሊናጣ ይቻሉ። በትክክል አንደኛ ብሔራዊ ቡድን የሚያሰለጥን ትራክ ላይ ሲጠፋ ማናጀሮቹ አንተ መረጃ መሆን ትችላለህ እኮ አንተ ራሱ የምታውቃቸው ነገሮች አሉ። አሁን አትሌቶቹ ማናጀሮቹም ቢሆን አብዛኞቹ ማለት 99% ማለት ይቻላል የጎዳና ላይ አትሌቶቹን የሚያሰለጥኑት የጎዳና አትሌቶች ላይ ነው ትኩረት ያደርጉ እንጂ የትራክ አትሌቶች ላይ አንድም አሰልጣኝ ወይም ማነው አንድም ማናጀር ወርዶ በትራክ ላይ የሰራ የለም እስከ ቅርብ ጊዜ። ምናልባት አሁን 2-3 ዓመት ወዲህ ምናልባት ውሉፊ ሜዳ ላይ ልናይ እንችላለን እንደ ማናጀር አክት የሚያደርገው እኛ እንደ ክለብ ወይም ስንመረጥ ነው አንዳንድ ጊዜ እንትን የምናደርገው እንጂ ማን ነው የሚሰራ? ጌታና ነው ታውቃለህ? ሀጂ ነው ገመደው ነው ማን ነው? ሌሎች ይድረፉ ነው ማን ነው? ስለዚህ በዛን ሰዓት ሁሉም አንተ እንደምታውቀው በግልጽ የምታውቀው ነገር ነው። አንጋፋዎቹ ዋናዎቹ በሙሉ ማራቶን ነው የሚያሰሩት። ትራክ የሚያሰራ ሰው የለም። ትራክ የሚያሰራ የለም። ያው ከሪዮ ኦሎምፒክ ከተበተነ በኋላ ያው ምስጋና የለንም እንጂ እኔና ቶሌራ ምንድን ነው ያደረግነው? እኔ የመጀመሪያ ጊዜ ብሔራዊ ቡድን ሲበተን ሙክታርና ሀጎስ ኮች ብሔራዊ ቡድን የተበተነ ቢሆንም አንተ እርዳን ብሎ ጥያቄ ያቀረቡልኝ መጀመሪያ ሁለቱን ያዝ። ከዛ እነ ሰለሞን እነ ሌሎቹም እነ ጥላሁን እነ አንዱ አምላክ ሌሎቹም በሙሉ መጡ። ያንን ቲም ይዘን ያለፉትን የሞስኮ፣ የቤጂንግ፣ የለንደን፣ የዶሃ እስከ ቅርብ ጊዜ ድረስ እነዛውኑ ቀደም ሲል በብሔራዊ ቡድን ይሰሩ የነበሩ አትሌቶች ይዘን ቀጠል። ከዛ በኋላ እንግዲህ የኛም ከአቅም በላይ ነው። ትራክ ላይ የሚሰራ ማናጀር የለም። ውድድርን በዓለም አቀፍ ደረጃም እንደምታውቀው የትራክ ውድድርም እየቀነሰ መጣ። ክፍያውም የዛው ነው ያለ እየቀነሰ መጣ። አትሌቶቹም ተስፋ በማቁረጥ ወደ ጎዳና አብዛኛው አትሌቶች የሄዱበት ነገር አለ። እድሜያቸው ራሱ ለአስፋልት የማይፈቅድ የእድሜ ከ18 ማራቶን ከ20 በላይ ነው የሚለው በ18 በ20 በምናምን ሁሉ ማራቶን ከ20 በላይ ነው የሚለው ማራቶን እንዲሮጡ የሚፈቀደው ከስንት በላይ ነው? እድሜ ከ20 በላይ ይላል ህጉ። ማራቶን አንድ ተወዳዳሪ ማራቶን ለመሮጥ አጥንቱ ሊጠነክር የሚችለው መጠንከር የሚጀምረው ከ20 ዓመት በላይ ነው ይላል። ግን ስንቶቹ እየገቡ እየሮጡ እንደሆነ አንተም የምታውቀው ነው። ኢንፕሪንሲፕል እንኳን ያልጠበቀ እንደው ኢትዮጵያ ከ20 ዓመት በታች የሆነ ሯጭ አለ እንዴ? እንዴት ነው? ከ20 ዓመት ከሆነማ ጥሩ ነው በጣም ማለት በትክክለኛ እድሜያቸው እየሮጡ ነው ማለት ነው። አንተም የምታውቀው ሁሉም የሚያውቀው ነው። እና ስለዚህ እኛ 20 ነው እንግዲህ የምንለው ፓስፖርቱን 20 ነው የምንለው። እና ስለዚህ እዛ የእድሜ ጉዳይ ማንም የሚያውቀው ከፈጣሪ ውጭና ከራሱ ከቤተሰቡ ልጁም ራሱ አቁም እድሜ ማቅበት ሁኔታ አለ። ኤኒዌይ እሱ ላይ ያው ብዙ ራሱን የቻለ አርዕስት ስለሆነ በዛ ላይ ብዙ የምንለው ነገር የለም። እንደ አጠቃላይ አንደኛ ይሄ ነው ተተኪም ከኋላ ያጣንበት። በዛ ላይ በትራክ ላይ ለመናጀርም በትራክ ላይ ትራክም እንደምታውቀው ከ5 ዓመት በላይ ትራክም አተን ጎዳና ላይ የወጣንበት ጊዜም ያው የምታስታውሰው ነው እስከ አሁኑ ቅርብ ጊዜ ድረስ
እና ስለዚህ ይሄም አንዱ ፋክተር ነው አትሌቶች ተተኪ ማጣት። ስለዚህ በፊት በነበረው እነ ወልደ መስቀል ኮስትሬ በያዙት አብንተም አብረህ በያዝከው ሲስተም እንዳይቀጥል የስርዓቱ መላላትና አለማገዝ ይሄ ሁሉ ነገር ሊከሰት ችሏል ነው የምትለኝ? ፋክተር ይሄ ነው በቃ። ከታች አትሌቶቻቸውን ይቀጥራሉ፣ አሰልጣኝ ይቀጥራሉ፣ ይሾማሉ፣ ይሸልማሉ ነው እንጂ ክለብ አይደለም። ክለብም እኮ ኢትዮጵያ ሻምፒዮና እኮ ማናጀሪን ነው የሚለምነው። ክለብም እኮ ማንን ነው የሚለምነው? ባልን ነው የሚለምነው። የራሱን የቀጠራቸውን የሚያስተዳድራቸውንም ልጆች ራሱ ኦሎምፒክስ ማናጀሮቹን እያለመን አይደለም፣ ባልን እያለመን አይደለም፣ አትሌት ፌዴሬሽን እያለመን አይደለም። ይሄ ምን ማለት ነው? ይሄ ከስርዓትና ህግ ውጭ አይደለም እንዴ? እንዴት ህግና ስርዓት ያለበት ሀገር ላይ ፌዴሬሽን ግለሰብን እንዴት ለምና መስሪያ ቤት የራሱ ልጆች ላይ እንዴት መወሰን አቃተው? ብሔራዊ ቡድኑ ሲፈርስ ሚቲንግ ተደርጎ ነበር፣ ስብሰባ ተደርጎ ሁላችሁም ይፍረስ ብላችሁ እጅ አውጥታችሁ አጽድቃችሁ ነው? የዛ ጊዜ የሆነ ሚቲንግ አስታውሳለሁ። ሚቲንጎች ተደርጓል። ተስማምተሃል? እነዛ ሚቲንግ በሚኖርበት ጊዜ ምን አይነት ክርክር ተነሳ? ይፍረስ አይፍረስ አይደለም። አሁን ሁለት ሀሳብ ቀረበ። ሁለት ሀሳብ ሲቀርብ የዛ ጊዜ ምን አይነት ሀሳቦች ነበሩ መሰለ? አንደኛ ውጤታማ ነው በእንደዚሁ ይቀጥል የሚል ለውይይቱ ነው የቀረበ፣ ለውሳኔ ሀሳብ አይደለም። እና ይቀጥል ውጤታማ ሆነንበታል የሚል አለ። ሁለተኛ ነገር ደግሞ ምንድነው ሆነ የአትሌቶቹ በአሁኑ ሰዓት ክለብ ብቻ አይደለም ክልል ላይም ያሉ ስለሆነ ዲሴንትራላይዝ ይደረግ የሚል ጥያቄዎች ተነሱ። ሁለተኛ ነገር ደግሞ የብሔራዊ ቡድን አሰልጣኞች ክለብ የሌላቸው ቀጥታ ከዩኒቨርሲቲ ብቻ የመጡ የአትሌቲክስ ክለብ የሌላቸው አሰልጣኞች በብዛት ብዙ አመት እዛ ላይ የሚቆዩ ስለሆነ ከክለብ አካባቢ ያሉት አሰልጣኞች ጥያቄዎችም ነበሩ፣ ግፊቶችም ነበሩ። በዚህ መካከል እንግዲህ እነዚህ ነገሮች በወቅቱ እንደነበሩ አስታውሳለሁ። ስለዚህ በተሰባሰባችሁበት ስብሰባ ላይ ይፍረስም አይፍረስም አስተያየት አልሰጣችሁም? የዛ ጊዜ ሁለት ሀሳቦች ናቸው እንግዲህ የተነሱ። ግማሹ መፍረስ የለበትም የሚል ሀሳብም አለ። ግማሹ ደግሞ ይፍረስ ሲባል ዲሴንትራላይዝ ይሁን ነው። የዛ ጊዜ አሁን ምንድን ነው ብሔራዊ ቡድን ኖሮ ታችም አሁን ለምሳሌ አትሌት ወደዚህ መምጣት እዛ ባሉበትም ይደጎሙ አይነት ነገር ነው ሀሳብ የነበረ። እንደዚህ አይነት ሀሳብ ነበረ። ያው እንትን ድሮ በነበሩ አሰራር ላይ ኦሎምፒክ ኮሚቴም የሆነ ፕሮሚሲንግ የሆኑ አትሌቶችን ሰፖርት ያደርግ ነበረ። ለአሰልጣኞችም ሰፖርት ያደርግ ነበር እንዴ? አዎ። ለምን ቆመ ብላችሁ ጠይቃችኋል? ይህ ጥያቄ ብዙ በቶኪዮ ጊዜ ተጠይቋል። በለንደን ጊዜ አሁን እንደ ሁለት አስታውሳለሁ። ለንደን ጊዜ እና በምን ጊዜ እንደሆነ አላስታውስም እንጂ አትሌቶቹ ለ4 ዓመት ለኦሎምፒክ ተስፈኞች ተብሎ ይደርሳሉ ተብሎ የተመረጡ የተወሰኑ አትሌቶች በየኢቨንቱ አለ። ከ800 እስከ 10,000 አካባቢ አለ። አሰልጣኝም የቅርብ አሰልጣኝ ተብሎ አንድ አሰልጣኝ በየኢቨንቱ፣ ለመካከለኛ ርቀት አንድ አሰልጣኝ፣ ለረጅም ርቀት አንድ አሰልጣኝ አብሮ ይመረጥ ነበርና እኔም ከቶኪዮ በፊት በለንደን እና በቤጂንግ መካከል እኔም የዚህ ተጠቃሚ ሆኛለሁ። እዛ ጊዜ ያው ይነስም ይብዛ እንጂ ለ4 ወር ለ6 ወር እንደዚህ አይነት ግን ተከታታይ 4 ዓመት አይደለም። የዛም ጊዜም የተቆራረጠ ነው። ከዛ ወዲህም በቤጂንግ ኦሎምፒክ ልጆቹ ጥያቄ አንስቶ ነበር። በቤጂንግ በቶኪዮ ኦሎምፒክም እንደዚሁ አይነት ጥያቄዎች ነበሩ። ከኢትዮጵያ አትሌት ፌዴሬሽን ተመርጦ ይላካል። አሰልጣኞች ደግሞ ልጆቹ ስልጠና ላይ ማኖራቸውን በየ3 ወሩ ሪፖርት እናደርጋለን። እንደዛ ይደረግ ነበርና እኔ በአሁኑ ሰዓት በቤጂንግ ኦሎምፒክ ጊዜም አትሌቶች እንዳላገኙ አሰልጣኝም እንዳላገኘ ያውቃለሁ። በፓሪስ ኦሎምፒክም እንደዚህ አይነት ነገር እንዳልሆነ ያውቃለሁ። ምክንያቱም እኔ በዝርዝር ባላውቅም እንደነበረ ግን አውቃለሁ። የተወሰኑ አትሌቶች ከ8 እስከ 12 የሚደርሱ አትሌቶች እንደምኖሩ አሰልጣኝ 2-3 አሰልጣኝ አብሮ እንደነበረው አስታውሳለሁ። እና ስለዚህ ይሄ ነገርም ኦሎምፒክ ሶሊዳሪቲ ተብሎ ለታዳጊ አትሌቶች ተብሎ የሚሰጥ ከኦሎምፒክ ኮሚቴ የሚሰጥ ድጎማ እንዳለ ያውቃለሁ። ግን አሁን በዚህ በሁለቱ ኦሎምፒኮች ላይ እርግጠኛ አይደለም። ይሰጥ አይሰጥ እርግጠኛ አይደለም። 8 ዓመት ዶክተር አሸብር ከመጣ ጀምሮ ማለት ነው።
እኔ አላየሁም። ለልጆች ሲከፈል አላየሁም። ልጆቹ እንደውም በቤጂንግ ኦሎምፒክ ጊዜ እንደውም ተወካይ አድርጎም ልኮኝ ጠይቄም ነበረ ፌዴሬሽን ይሄንን ጉዳይ ሳሚን ብትጠይቅ ትምህርትና ስልጠና ላይ ነው እነሱ ናቸው የሚሞሉት ፎርም። እነ ሳሚን ብትጠይቅ ሞር ከኔ የተሻለ መልስ ታገኛለህ። ኦኬ ሁሴን ብዙ ነገር ነገርከኝ። ስለዚህ አሁን የኢትዮጵያ አትሌቲክስ አሁን እያልክ እንዳልከኝ አንተ የመጣህበት መንገድ በትምህርት ቤቶች ነው ያቀረ ሁሉ ነገር ስርዓት እየላላ ልክ አንድ ኤች አይቪ የያዘው ሰው ቫይረሱ የያዘው ዕለት እንደማይሞት ሁሉ ቀስ እያለ እየተገዘገዘ አሁን ላይ ደረሰ። አዎ መፍትሄው ምንድን ነው ትላለህ? አመሰግናለሁ። እንዴ ያው በጣም አንተንም በዚህ አጋጣሚ በጣም ማመስገን እፈልጋለሁ። እኛ ተቆርቋሪያችን ነህ እና ይህን ስራ ከጀመርክበት ጊዜ ጀምሮ ሀገር ውስጥም ሆነ አሁን ባለበት ሀገር ለሀገራችን አትሌቲክስ እድገት ተቆርቋሪ በመሆነ በጣም ላመሰግን እፈልጋለሁ። ምክንያቱም ቀላል አይደለም። ከዚህ በፊትም የኛ ቋሚ ተከራካሪያችን ቋሚ ማንነታችን መገለጫችን አንተ እና ለአንተ ትልቅ አክብሮት አለኝ። እንዴ በጣም አመሰግናለሁ። ሁሉም ነገር ያው ስትጀምር ጀምሮ አውቃለሁ። አሁን እስከደረስክበት ደረጃ በደንብ ስለማያውቅ በጣም አደናቃኝ ነኝ። ብዙ ጊዜ እንደውም አንተ ብቻ ነው እንደ እኛ ሊሳን የምትሆነው ብዬ ብዙ ጊዜ ሀገር ውስጥ እያለ ብዙ ጊዜ አመሰግን ነበር። አሁንም እንግዲህ በጣም አድርጌ ነው የማመሰግነው። የሀገራችን ባለፈ ምናልባት ከሶስት ቀን በፊት የባለድርሻ አካላት የሚል ስብሰባም አድርጌን ነበር እና በዛ ላይ እኔም የራሴን ማለት የሚገባኝን ከአንድ እንግዲህ ዜጋ የሚጠበቀውን የአቅሜን ያህል የሚችለውን የማውቀውን ያህል እዛ ላይ ለመናገር ሞክሬያለሁ። የዚህ አንተም እንዳልከው የአሁኑ እየተንገዳገደ መታመም ከጀመረ ቆይቷል። እያነከሰ መጣና አሁን እንግዲህ የመጨረሻው በዚህ ደረጃ ላይ ደርሰዋል እና ለወደፊትም እኔ ስጋት አለኝ። እንኳን በሁለት ዓመት ሊመለስ 3 እና 4 ዓመት በኋላም ይህ ውጤታችን ይመለሳል የሚል ስጋት አለኝ። አሁንም ይህንን አብክሬ መናገር ይችላለሁ። ምክንያቱም ከኋላ እየመጡ ያሉት ወጣቶች ማን ናቸው? ተተኪዎች ማን ናቸው? ለዛሬ 2 ዓመት ይደርሳሉ ወይ? አሁንም ክሮስ ካንትሪ ፊት ለፊታችን አለ። ውጤታችን እንመልሳለን የሚል ነው። ሁሉም ለእኔ በጣም አሁንም ስጋት ላይ ነኝ ያለሁት እና እንደኔ ከመንግስት ጀምሮ ችግር አለ ባይ ነኝ። ከመንግስት ጀምር መንግስት እንግዲህ ለረጅም ዓመታት በተለይ የትራክ ተወዳዳሪዎች እንግዲህ እንደምታውቀው 5 ዓመት ያለ ትራክ ነው የተወዳደር ነው። እንደዛ ውስጥም ሆነ ችግር ውስጥም ሆነ የተወሰኑ አትሌቶች ውጤታማ ነበሩ። የተወሰኑ አትሌቶች የራሳቸውን ሰዓት የሚያሻሻሉ አሉ። የተወሰኑ አትሌቶች ደግሞ ከመሳተፍ ውጭም ቀደም ሲል 800,500 ወንዶች እነ መሐመድ አማን እንደደረሰ መኮንን ከፍተኛ ውጤት በዓለም ሻምፒዮን ሆኖ ያሸነፉት ቦታ ላይ ዛሬ በራንኪንግ እንጂ ምንም ያመጣ አትሌቶችን እያጣን የመጣንበት ይህ ማዘውተሪያ ስፍራ እንደሆነ፣ ሁለተኛ ደግሞ በናሽናል ቲም ተሰብስበው አለማስራት፣ ሌላ ደግሞ በመንግስት በኩልም ለአትሌቶች የሚሰጠው እውቅና ህግና ስርዓት የሌለው ውጥነት የሌለው ሲፈልጉ መሬት ተሸልመናል፣ መኪና አለ፣ ሌሎቹም አሉ። ግን ከቅርብ ጊዜ ወዲህ እንደነገርኩ ለአትሌቶችም ሆነ በተለይ ለአሰልጣኞች የሚሰጠው እውቅና ሽልማት በጣም ውጥ ባለመሆኑ ብዙ አትሌቶችን ሞራላቸውን ናክተዋል፣ አሰልጣኞች ናክተዋል። አሁን ለምሳሌ የኬንያ አትሌቶች እንኳን ሀገራቸውን ወክሎ አይደለም በግል ውድድራቸው ሪኮርድ ሲያሻሽሉ መንግስት የገንዘብ ሽልማት እንግዲህ የመሬት የቦታ ዲፕሎማሲ ፓስፖርቶች የተለያየ ነገር ይሰጣል እና ስለዚህ እዛ አካባቢም ከፍተኛ ክፍተቶች አሉ። ሁለተኛ በመንግስት ሌላ ሶስተኛ ከመንግስት ጋር መንግስት ብዙ ነገር ማድረግ ይችላል። ለምሳሌ በሀገራችን ይሄው መንግስት ነው የሚያስተዳድረው። ፌዴራል ባህልና ቱሪዝም ሚኒስቴር ነው እንግዲህ ሀገራችን የሚያስተዳድረው። ለእግር ኳስ የሚሰጠው ትኩረትና ለአትሌቲክስ የሚሰጠው ትኩረት እኩል አለመሆኑ፣ በተለይ እግር ኳስ አካባቢ የሚሽከረከረው ገንዘብ አትሌቲክስ አካባቢ እየተሽከረከረ አይደለም። ለአንድ እግር ኳስ የሚከፈለው የአንድ ወር የአንድ ዓመት ደሞዝ ለአንድ ክለብ ለ50 ልጅ ወራዊ ደሞዝ ሊሆን ይችላል። መንግስት ለዚህም ትኩረት አላደረገም። አሁን መንግስት የሀገራችን መገለጫ የሆነውን አትሌቲክሳችንን በትኩረት እያየ አይደለም። ሁሉም ህዝብም መንግስትን ትኩረቱ ወደ እግር ኳስ እንጂ ወደ አትሌቲክስ አይደለም። ይሄ መንግስት በትኩረት ሊያዩ ገባል። ውጤት ስጠፋ ብቻ አትሌት ላይ፣ ውጤት ስጠፋ አሰልጣኝ ላይ ብቻ እጅ መቀሰር ሳይሆን የተመቻቸልን ነገሮች በብዛት የለም። ሌላው ደግሞ መንግስት ዝም ብሎ ክለቦች ሲፈርሱ ዝም ብሎ ያያል።
እንደ ሙገር ሲሚንቶ ከዚህ በፊት ሲፈርስ ዝም ብሎ አይተዋል። ሌሎቹም ክለቦች እየፈረሱ ነው። በመንግስት በኩል ትኩረት ሊሰጥ የሚገባ ሌላ ደግሞ ልማት ድርጅቶች አሉ። ክለብን አትሌቲክስ ማለት በትንሽ ወጪ ትልቅ ክብርና ዝና የምናገኝበት ብዙ ትርፍ የምናገኝበት ነው። አሁን ለምሳሌ እንደ ዩኒቨርሲቲዎች ክለብ ያቋቋሙ፣ አዲስ አበባ ዩኒቨርሲቲ አቋቋመ፣ ፈረሰ። ደብረ ብርሃን አቋቋመ፣ ፈረሰ። አሁን ሰላሌ ዩኒቨርሲቲ ብቻ ነው። ዩኒቨርሲቲዎች ኃላፊነት አለባቸው አካባቢዎችን የማገዝ እና ስለዚህ ዩኒቨርሲቲዎች ቢቋቋሙ፣ ልማት ድርጅቶች ቢቋቋሙ እነዚህ መንግስትም እነዚህ ነገሮች ላይ ከፍተኛ ትኩረት ቢያደርግ እንደ ባንኮች ላይ እና ስለዚህ ይሄ በመንግስት በኩል ከፍተኛ ስራ ሊሰራ የሚገባ ኤሪያ ነው። ሌላ ክልሎች ላይ ክልሎች በሙሉ በአሁኑ ሰዓት የክልል ክለቦች ፈርሷል። በቃ አንድ የአትሌቶች ምንጭ ክልሎች ናቸው። ከክልል ነው እንግዲህ ወደ ክለብ የሚመጡት፣ ከክለብ ነው ወደ ብሔራዊ የሚመጡት። አገርን የሚወክሉ ኦሎምፒክና ዓለም ሻምፒዮና ክለቦች ፈርሰዋል። ኦሮሚያ ጋር የነበሩ ክለቦች በሙሉ ፈርሰዋል። ኦልሬዲ ፈርሰዋል ማለት ይቻላል። አማራ፣ ደቡብ፣ ትግራይ ክለቦቹ ከየት አትሌት ያምጡ? ከታች ውድድር የሚያዘጋጅላቸው ሰው ከሌለ ቅድም ብለኸኛል ሊመጣል ነው እና ስለዚህ ይሄ ነው። ሁለተኛ ፕሮጀክቶች አሉ። በኢትዮጵያ አትሌቲክስ የሚደጎሙ ወደ 37 ፕሮጀክቶች አሉ። እዛም ቢሆን ቀጥታ ከዚህ የሚወደ ልኡካን ቡድን በአመት አንድ ቀን ትጥቅ ብቻ ይሰጣቸውና ከክልል የተመረጡ አመራሮች ይሄዳሉ። ፊታቸውን ለቀጣዩ ምርጫ ራሳቸውን ለማመቻቸት እዛ ይሄዱና አትሌቶቹን ሳያዩ አሰልጣኙ ምንድነው እቅዱ፣ ምንድነው የሚሰራው፣ አትሌቶቹን በአይን ሳያዩ፣ አሰልጣኙን በአይን ሳያዩ የዕለቱን አትሌት ስልጠና ከባለሙያ ጋር ሄዱ። ባለሙያ ቢሆን ኖሮ አብሮ ሄዶ የዕለቱን የስልጠና ፕሮግራም ያያል። የሳምንት ወራዊ ክፍተት ካለ መክሮ ይህንን አድርግ ብሎ ለአሰልጣኙ ያሳያል። ሁለተኛ እዛ ጋር ሰውነት እንኳን ማመመው ድሪሎች፣ ኤቢሲዎች፣ ሳርክሎቶች የአንድ ቀን እንኳን አሳይቷቸው ቢመጡ ያንን እዛ ጋር ያለው ከፌዴራል የሄደ ጠንካራ ባለሙያ አብሮ ቢሆን አትሌቶቹ ሞራል ነው እና ስለዚህ ለአሰልጣኙ ሞራል ነው። ይሄም እየተደረገ አይደለም። ክልሎች ራሳቸው አቋቋሙት ፕሮጀክቶች አሉ ለስም እንጂ ምንም እየተንቀሳቀሱ አይደለም እና ክልሎች ላይም የትምህርት ቤቶች እንዳልኩ የለም እና ስለዚህ ይሄ ምንጩ እዛ ጋር ደርቋል እና ክለቦች ፈርሷል። ክለቦችን በዛም ላይ አልፎ ደግሞ አትሌቶቻቸውን ወደ ማምራት ወደ ማስተዳደር የማይቻልበት ደረጃ ላይ ደርሷል። ይሄ ሁሉ ወንዴ ችግር እያለ የሀገራችን አትሌቲክስ እንዴት ይደግ እንላለን። ሁለተኛ እንደምታውቀው ሌላው ደግሞ ያው የመናጀሮች በስልጠና ጣልቃ ገብነት መናጀሮች ብዙ ጠቀሜታ አለው። አትሌቶቹን ማኔጅ አድርጎ ውድድር አዘጋጅቶ ገቢያቸውን፣ ወጪያቸውን እንደገና ኮንትራታቸው ጋር ተዋውሎ ከነትጥቃቸው ብዙ ስራዎች እንደሚሰሩ ሁሉ እንደገና ደግሞ ትራክ ላይም በእነሱ በኩል መስራት አለባቸው። እየሰሩ ያሉት በእርግጥ አሉ እና ስለዚህ በተቻለ መጠን እነዚህም ማናጀሮቹም ትኩረት ለሀገራችን አትሌቲክስ እድገት ትኩረት ማድረግ አለባቸው። ጎዳና ላይ ብቻ አይደለም፣ እነሱ ጋር አለ። ሁለተኛ ባሎችም እንደምታውቁ ከተወሰኑ ጥቂት አትሌቶች በስተቀር በባሎች የሰለጠኑ አትሌቶች እንደ ሌሎቹ ዘገዚ ቀደሙ 4 ኦሎምፒክ፣ 3 ኦሎምፒክ፣ 6 እና 8 ዓለም ዋንጫ ላይ እየተካፈሉ አይደሉም። ይህም በጣም ከፍተኛ ጉዳት ነው። እዚህ ጋር ከፍተኛ ችግር አለ። እኛ ጋር አሰልጣኞችም እንደ ድሮ ቅድም እንደምትለው ሕግና ስርዓት በመጥፋቱ ዛሬ በአትሌቶች ስለምንመረጥ እኛም ጥርስ የለንም። ጥርስ የሌላ አንበሳ ሆነን በአትሌቶች ተንበርክከናል እና ስለዚህ ይሄም ትክክል አይደለም። ሕግና የተማረ ሰው እውቀቱን በስራ ላይ በአግባቡ እየዋለ አይደለም። ብዙዎቹ ጥግ ይዘዋል። አትሌት ያስመረጠ ብቻ በመባል ብዙ አሰልጣኞችም ዛሬ ተምሮ እንዳልተማሩ የሆኑበት ሁኔታ አለ። ኢትዮጵያ አትሌቲክስ ፌዴሬሽን ችግር አለ። ኢትዮጵያ አትሌቲክስ ፌዴሬሽንም ይሄንን አለ ነው የሚባለው። ደንብና መመሪያዎች ህግና ስርዓት ማስከበር አለመቻል፣ ህግና ስርዓቶቹን ማስከበር መቻል፣ እነሱም ጥርስ ሊኖራቸው ይገባል እና ይሄ ነገሮች በሙሉ ተደማምሮ የአሁኑንም የቶኪዮ የዓለም ሻምፒዮና በአንድ ጀንበር የመጣ ችግር አለ የቆየ ነው። ምናልባት ኢትዮጵያ አትሌቲክስ ፌዴሬሽንም በአሁኑ ለወደፊት እነዚህን ግብዓቶች አግኝቶ ለወደፊት ምናልባት እነዚህ ነገሮች ያስተካከላሉ ብዬ አምናለሁ። ማስተካከል ካልቻለ ግን ከፍተኛ ችግር ነው። እነሱ ጋር በአንድ በኩል ጥሩ አጋጣሚ ነው። የሀገራችንን አትሌቲክስ ለረጅም ዓመት ቢሆን ከ3 እና 4 ዓመት በኋላ ወደ ነበሩበት ሊመልሱ ይችላሉ። ለእነሱ ግን ትልቅ ሸክም እንደሆነ ነው የሚታየን። ከፍተኛ ስራ
የሀገራችን መንግስት ኮሪደር ልማትን 24 ሰዓት እንደሚሰራ ሁሉ እነሱም 24 ሰዓት ካልሰሩ በስተቀር አትሌቲክስን ወደ ነበሩበት ይመለሳሉ የሚል ነገር አለኝ። ህግና ስርዓት ተበጅቶለት ሁሉም በካታጎሪ በየካታጎሪው ብንቀሳቀስ ጥሩ ነው። አትሌቶችም አንዳንድ ጊዜ በአመት ውስጥ 2-3 አሰልጣኝ 2-3 መናጀር እየቀያየሩ እነሱም የአንዱ የአሰልጣኝ የስልጠና ፊሎሶፊ የተለየ ነው፣ ሜቶዶሎጂ የተለየ ነው፣ እይታው ኮችንግ አይ ራሱ በጣም የተለያየ ነው። አትሌቶች ጋር ሁላችንም ጋር ችግር አለ። ችግር የሌለበት ቦታ የለም። በተቻለ መጠን አሁን እኔ ያው ብዙ ጥንካሬ ላይ ሳይሆን የሚሄደው ክፍተቶች ላይ ነው እንዲህ ማሄድ የሚፈልገው። ስለዚህ እንደ አጠቃላይ እነዚህ ነገሮች ተደማምሮ አሁን የደረስንበት ክሳራ ላይ ደርሰናል የሚል ነገር አለኝ። የኢትዮጵያ ሕዝብ ስፖርትን ይወዳል፣ ግን እንድትል እነዚህ ችግሮች መኖራቸውን እንግዲህ ብዙ ሰው ያውቋል ወይ የምለው ነገር ነው። ችግሮቹ ፌዴሬሽን ላይ ብቻ ነው የምንደፈድፈው፣ ግን ሊሆን አይችልም። የሁላችንም ድርሻ አለበት የሚል ነገር ነው ያለኝ። ወንድዬ ባጭሩ አንተ ረጅም ጊዜ እንደማሰልጠንህ ማለት ነው ብዙዎች ማንም እየተነሳ ማናጀር እየሆነ ነው ያለው ወደ ማራቶን እየገባ ገንዘብ የሚያገኝበትን አሰልጣኝ እየሆነ ነው ያለው። ያው የምታውቃቸው ሁሉም ከመሬት ከአንተ ኋላ መጥተው ሁሉም እንደዚህ እያደረጉ ነው። አንተ ደግሞ እዛው ትራክ ላይ ሙጭጭ ብለህ ትራክ ብቻ ነው እያሰራህ የምትገኘው እና ይሄ አንደኛ ሙያህን መውደድ ነው የሚያሳየው። ሁለተኛ ደግሞ እንደ ሌሎቹም ልጠቀም ብለህ ማናጀር ልሁን ወይም የማናጀር ተቀጣይ ልሁን ብለህ አልሞከርክም። ለምንድን ነው? እኔ የሚገርምኝ ነገር በጣም ለረጅም መሆን ቢፈልግ ኖሮ ገና ድሮ ነበር የምሆነው እኔ እና ስለዚህ አንተ እንዳልከው ነው። እኔ አሁን ሞር አጋጣሚ አንድ አትለከፍና አትሌቲክስ አካባቢ በጣም ከባድ ነው። እኔ ከባርሴሎና ኦሎምፒክ ጀምሮ እንግዲህ ጀግኖች አትሌቶችን ያፈራው ነኝ። ከፌዴራል ማረሚያ በተለይ ማን እንዳለው ታውቃለህ። ከዛ በኋላም እንዲህ ያል አትላንታም ያው ከነ ኃይሌ ጋር እኔ ከነማን ጋር እንደነበርኩ በደንብ ስለምታውቀው እኔ እዛ አካባቢ ሙሉ ስሜቴን ፍላጎቴም ምንም በቃ እዛ አንደኛ ወርቃማ ጊዜ አሳልፍ ያለው በዛ በትራክ ውድድር ላይ ተሾሜ ያለው ከተራ ወታደር እኔ እንግዲህ ዛሬ ረዳት ኮሚሽነርነት ከአሰልጣኞች የመጀመሪያ ሰው ነኝ እና እዚህ ደረጃ መድረስ በመንግስት የተለያየ ስጦታ ያልተሰጠኝ ነገር አለ። መሬት አግኝቻለሁ፣ መኪና አግኝቻለሁ፣ ወርቅ አግኝቻለሁ። እዛ አካባቢ መስሪያ ቤትም አክብሮኝ የጡረታ ጊዜን እያራዘመ መኪና ከነ ሾፌሩ ሰጥቶኝ እንደገና ደግሞ ፌዴሬሽን በኩልም እንደዛ አይነት ክብር እያገኘው ወደዛ ማየት ውስጤ ነው ያልፈቀደ እንጂ እኔ ቀደም ብዬም ከዛሬ 20 ዓመት በፊትም ማሆን ይችል ነበርና ውስጥ ያልተቀበለው ነገር ምን ታደርጋለህ? በቃ ውስጤ ነው እኔ ያልተቀበለኝ አልተመቼ። እኔ ሁልጊዜ አስፋልት ላይ ጎዳና ላይ ክሮስ ካንትሪ ይልቅ እኔ እዛ ትራክ ላይ መሆንን ውስጤ አምኖ የተቀበለው ነገር ስለሆነ እኔ ብዙ ጊዜ ያው ብዙ ሰው ይጠይቀኛል። አንተ ብቻ አይደለም ማናጀሮቹም እንደዚያው ለምን አትሆንም ይሉኛል፣ ሌላም እና ስለዚህ ይመው ፍላጎቱ ነው ውስጤ ያልተቀበለም ፍላጎቱም ስለሌለኝ ነው። ባይበልጥ ደግሞ ውስጤ ፍጹም አምኖ ህሊና ሊቀበለኝ አልቻለም። ብዙ ጊዜ ብዙ ሰው ይጠይቀኛል። ኦኬ። ስለዚህ አንዱ የትራክ አትሌት ሊጠፋበት የቻለበት ምክንያት ትራክ ላይ ሁሉም ወደ ማራቶን ተሳበ፣ ትራክ ላይ የሚሰሩትን ደግሞ የሚያበረታታ የሚደግፍ የለም። እኛ ጋር ያለ አትሌት ውድድር ስለማያገኝ ከኛ ጋር እየወጣ ወደ ላይ ይወጣል ትላለህ። እንዳንተ እንደው ትኩረት አድርገው ትራክ ላይ የሚሰሩ 4 ሰዎች ጥራ ብትባል ማማን ናቸው? አሁን ለጊዜ ትራክ ላይ የምሰራ አንዱ እኔ ነኝ። አንዱ ሁሉፍ ነው። ስለ እውነት ለመናገር ቶሌራ ነው። ምናልባት እኔ ከነዚህ ከሶስቱ ሰው ውጭ ምናልባት እንግዲህ እኔ ብዙ ጊዜ በጣም የሚገርም ነበር። ያው ሰኞ ሮበርብም እሰራለሁ፣ መክሰኞ፣ ሐሙስ፣ ቅዳሜ ምን ትራክ ላይ በብዛት የሚያቸው እነዚህን ነው። እኔ በእኔ በኩል ትራክ ላይ ማማንን አልከኝ? አሁን አንዱ እኔ ነኝ የምሰራ ትራክ ላይ ሁሉፍ ይሰራል። እንግዲህ ሌላ ቶሌራኒማ ያለው እኔ ሞር እነዚህ ነው እና ቴዲም አያለው አልፎ አልፎ እንገናኛለን። እኔ እነዚህ ሰዎች ነው እኔ በቃ ትራክ ላይ የማየው። ምናልባት የቀረም ሊኖር ይችላል። እኔ በእኔ በኩል ግን ስትሪክት የሚያቸው እነዚህ 4 ሰዎችን ነው። ኦኬ። ስለዚህ ብሔራዊ ቡድን ይቋቋም ብለህ ታምናለህ? እኔ ብሔራዊ ቡድን 2 አይነት ሀሳቦች አሉ። አሁንም እንደ ያንኑ ዛሬም ያ ሀሳብ መድገም እፈልጋለሁ። አንደኛ ነገር ብሔራዊ ቡድን ቢቋቋም ደስ ይለኛል። ግን ለማቋቋም ግን በጣም ቻሌንጅ የሆኑ ነገሮች እንዳለ አንተም ታውቃለህ። እኔ በግልጽ ልነግርህ እፈልጋለሁ። አንደኛ ነገር
ኢትዮጵያ አትሌት ፌዴሬሽን ወይም ኦሎምፒክ ነው ኢትዮጵያ አትሌት ፌዴሬሽን 40 ቀን ወይም 60 ቀን ሆቴል 36 ነው ለምሳሌ አሁን አይደለ ዘንድሮ አስገባ 36 እና 12 አሰልጣኝን 40 ቀን ሆቴል አስገብቶ ማኔጅ ማድረግ ያልቻለው አሁን ለምሳሌ ብሔራዊ ቡድን ሲባል መፍትኖ ሩዝ ነው ሩጫ ውርወራ ዝላይ ነው ከ100 ሜትር እስከ ማራቶን ውርወራና ዝላይ የሜዳ ተግባር ሁሉ ይመረጣል። ይህ ሲመረጥ ምናልባት 200 አትሌት አካባቢ ሶስት እንኳን እንደው ቢታረግ ወደ 40 ምናምን ኢቨንት ነው። እሱንም እንኳን በሶስት እንኳን በቀላሉ ብታባዛ ምን ያህል እንደሚሄድ ይወቅ። ሎንግ ዲስታንስ ደግሞ እስከ 6-12 የምትመርጥበት አለ። ስለዚህ 200 በላይ የሚሆነውን አትሌት እንዴት ማኔጅ ማድረግ አሰልጣኝም እንግዲህ ከ30 እስከ 50 አሰልጣኝ ሊመረጥ ይችላል በየኢቨንቱ። ስለዚህ ይህን ባለው ኢኮኖሚ እንዴት ሎጂስቲክ መኪና ያስፈልጋል? ይህን እንዴት ነው? ሁለተኛ ደግሞ ዛሬ አትሌቶች ያሉት ክልል ላይ ነው። ቤንሻንጉል ሊኖሩ ይችላሉ፣ ሐዋሳ ሊኖሩ ይችላሉ፣ መቀሌ ሊኖሩ ይችላሉ፣ ሐረር ሊኖሩ ይችላሉ። አሁን እዛ እንግዲህ ድሮ መከላከያ ማረሚያ ባንክና ኤልፓ ነው። እዚሁ አዲስ አበባ ሙገር ነው። እዚሁ አዲስ አበባ ዙሪያ ነው። 7 ክለቦች ናቸው። መቀመጫቸው፣ ካምፓቸውም፣ ስልጠናቸውም እዚሁ ነው ስለሆኑ ከዚሁ ሴሌክት የሚታደርገው። አሁን ግን አሰላ ለየትም ቦታ ማዕከላት ላይም አትሌት ከጥሩነሽ ዲባባ አሰላ ብሔራዊ ቡድን ባስመዘገቡት ሰዓት ወይም ሜትር ሊመረጡ ይችላሉ። ሲመረጡ እነዛን ሰዎች እንዴት ነው የሚታረገው? እኔ በጣም ቢከብደኝ እሱ ነው። እነዛን ሰዎች እዛ ነው የምትደግመው ወይስ እዚህ ነው የምታመጣው? እዚህ ስታመጣ ቤት ትከራይላቸዋለህ ወይ? ካምፕ ነው የምታስቀምጠው? ሆቴል ነው የምታስቀምጠው? እንዴት ነው? ለዚህ ሁሉ ሎጂስቲክ መኪናዎች ይኖራሉ ወይ? እኔ በጣም ለእኔ ይከብዳል። እና ይሄም እስቲ ሲሆን ማየት ነው እንግዲህ ኢትዮጵያ አትሌቲክስ ፌዴሬሽን ይቋቋም የሚል ነገር አለ። እኛም እኔም በግሌ ቢቋቋም ደስ ይለኛል። ግን ቻሌንጁ ቀላል አይደለም እና ስለዚህ እኔ እንዲህ በጣም ኢትዮጵያ አትሌቲክስ ፌዴሬሽን አቅም ካለው መንግስት የሚደግማቸው ከሆነ ሊያደርጉ ይችላሉ። ካምፕ ማዘጋጀት ያስፈልጋል። አሁን ሆቴልም ከአቅም በላይ ነው ሊሆን አይችልም። እንደገና ቤት ኪራይ ሊሆን አይችልም። እንደገና ይህን ማድረግ ካለ ካምፖቹን ማዘጋጀት ያስፈልጋል። እንደሌላ ሀገር መናጀሮቹን እኛ ሀገር ውስጥ እንደፈለጉ የሚፈነጩ መናጀሮችን በቀጥታ የውጭ መናጀሮችን ኬንያ ላይ 2፣ 3፣ 4 ካምፕ ሰርቶ ገንብቶ እንደሚሰሩ ሁሉ እኛ ሀገርም መንግስት መሬት ሰጥቷቸው ካምፕ ገንብቶ በእንደዚህ አይነት ነገር ካልሆነ በስተቀር ለእኔ በጣም ይከብዳል የሚል ነገር አለኝ እና ወንድዬ እኔ ሁለቱም የመጀመሪያ ኦፕሽን 1 አቅሙ ካለ ቢቋቋም ABC ተብሎ ያውም እንዳሁኑ አንድ አይነት ቲም ሳይሆን ታዳጊዎች እድሜያቸው ከ17 በታች፣ ወጣት ከ20 በታች፣ አዋቂዎች ከ20 በላይ ብሎ በየጾታው በእንደዚህ አይነት በተለይ ሚድል እና ሎንግ ዲስታንስ በተለይ መካከለኛ ርቀት እየጠፋ ያለው እንደ ዋሊያ እየጠፋ ያለውን እብታችን ላይ በተለይ ልዩ ትኩረት ያስፈልጋል። እንደ ሎንግ ዲስታንስ ኦልሬዲ እንደዛው አሁን በቃ ማን አለ ሜዳ ላይ አሁን እናንተ አሁን ብንጠያየቅ ማን አለን ገባ ላይ የዛሬ 2 ዓመት ቤጂንግ ላይ ሊደርስልን የሚችል አትሌት ማን ነው ስንል በጣም 90% የለንም። እነዚህ ልጆችም አሁን ኦልሬዲ እነ ውብፍ ከወጡ እነ ሰለሞን ነበሩና ሌሎቹ ከወጡ 10,000 ሴቶች በሙሉ እንዳለ ወደ ማራቶን ከሄዱ ተተኪዎች ማን አለን የምለው ለእኔ በጣም ትልቅ ጥያቄ ነውና እና ብሔራዊ ቡድን ላይም እኔ ጥናት ያስፈልገዋል ነው የምትለው? ቀላል ነገር አይደለም። ቀላል ነገር አለ። በጣም ከባድ ነው ከኢኮኖሚ መኳያ። አሁን እስቲ አንተ ስራሲን ምንድን ነው የምታደርገው? አሁን እዛ ጋር አንድ የትግራይ አትሌቶች የጋምቤላ አትሌት እዛ ከቤተሰቡ ጋር ነው ያለው። እዛ እየተማረ ነው። ይነስም ይብዛ ሁሉም ነገር ትኩስ እንጀራ ከዛ እያገኘ የትራንስፖርት አያወጣም፣ የቤት ኪራይ አያወጣም። ዛሬ አዲስ አበባ እንግዲህ አይተሃል። ከአዲስ አበባ መሀል አሁን ለምሳሌ ስቴዲየማችን ያለው ወይ እዚህ አዲስ አበባ ነው። ጠዋት 11 ሰዓት ተኩል እዛ እንሰበሰባለን። ከ11 ሰዓት በኋላ እንግዲህ 11 ተኩል እንወጣለን። ሰንዳፋ ወይም ሰበታ ሰርተን ስንመለስ በስንት ሰዓት ነው የምንመለሰው? ከሱሉልታ የሚመጣ በስንት ሰዓት ከዛ ተነስቶ አዲስ አበባ ይደርሳል? ከሰንዳፋ የምነሳ በስንት ሰዓት እዛ ይደርሳል? በጣም ለእኔ ከባድ ነው እና ድሮ ሁሉም ነገር የተመቻቸ ስለነበረ ነው። አሁን ማረሚያም ካምፕ ነበረው፣ ኦምድላ ካምፕ ነበረው እና ኃይሌ የወጡበት ጌጥና ነበራን የወጡበት
መከላከያ ነው ታውቃለህ። እስከዛሬ እነሱ አላቸው ማረሚያ እኛም ቃሊቲ ነበረን እና ሌሎቹም ሙገሪም ታች እንደምታውቀው 2 ቦታ ነው ደግሞ እነሱ ካምፕ ያላቸው። ሙገር ታች ያለችው እዚህ ቦታ አላቸው ብዙ ቦታ ነበረ እና ስለዚህ ለእኔ በጣም ከባድ ነው እንዴት ማድረግ እንደሚቻል። ምናልባት ካምፕ መስርተው በካምፕ እንዲኖሩ ካልተደረገ በስተቀር ያሁን ከአዲስ አበባ ወጥተን አሁን ለምሳሌ ፖሊስ ፌዴራል ፖሊስ ሰንዳፋ ፖሊስ ኮሌጅ አለው እዛ ካምፕ አድርጎ ማኖር ይችላል። እንደገና ደግሞ ፌዴራል ማረሚያ አለልቱ 60 ኪሎ ሜትር ነው ካምፕ አለው ምን ኮሌጅ እዛ ማድረግ ይችላል። መከላከያ ነው ዳር ላይ ወጥቶ አቅም ያለው ነው እንጦጦ ላይ ካምፕ አላቸው ማድረግ ይችላሉ። ሌሎቹም እንደዚሁ ካምፕ ያላቸው ሌሎቹም ክለቦች አሉ እና ስለዚህ በእንደዛ አይነት ባንክ እና ኤልፓም ከአዲስ አበባ ወጥቶ ዳር ላይ ከአዲስ አበባ 60 ኪሎ ሜትር ላይ እንደዚህ እየሰሩ ለወደፊት ካልታደግነው በስተቀር ለወደፊትም በጣም ከባድ ነው። የቤት ኪራይን፣ የኑሮ ውድነት፣ ዛሬ የሚከፈለው ደሞዝን አይተ አቅም ያላቸው ውጭ ሀገር ወጥቶ ትንሽ ዶላር የቀማመሱ ልጆች ካሉ ነው በስተቀር ለሌላውም በደሞዝ ለመኖሩ አዲስ አበባ ውስጥ ለመኖር እጅግ በጣም ከባድ እንኳን ለአትሌቲክስ ከሰዓት በኋላ ወጥቶ ለማስራትም ራሱ ጫካ ለመሆን የት ጋር ነው? ድሮ እንግዲህ አሁን እንደምታውቀው አራራትን ወጣ ብለን አራራት ነው 4000 ጫማ ነው እሱ ከከተማ መውጣት አለባቸው በሚለው ቅድም ባልከው መልሰኸዋል። እና አንድ ጥያቄ ግን እኔ አንድ ስጋት አለኝ። አሁን ክለቦች ወደ ከከተማ ውጭ ቢሆኑም ወደው ካምፕ ቢከፍቱም አትሌቱ ኬት ይምጣ የሚል አሁን አንተ ቅድም በተነገርከኝ መሰረት አንተ የተገኘኸው ከትምህርት ቤት ነው። ከትምህርት ቤት ወረዳ ወከልክ፣ ከወረዳ አውራጃ ወከልክ፣ ከአውራጃ ክፍለ ሀገር ወከልክ፣ ከክፍለ ሀገር ክለብ ያዘህ። ይሄ ሂደት እርግጠኛ ነኝ 3 ወር አይሞላም ወይ 4 ወር አይሞላም አይደል? እውነት እንነጋገር። ይሄ ሂደት አሁን ፖይንቱን ነው ግፋቢል የስፖርት አስተማሪ ወይንም የሆነ ሰው ደግፎህ ወይንም እያሰራህ ነው በ3 ወር ሂደት ውስጥ ክለብ ያዝከው። ተረዳኸኝ? ከዛ ክለብ ያዝ፣ ከክለብህ ነው ብሔራዊ ቡድን ስትመረጥ ምን የምትለው። አሁን ግን ያለው አሰራር ብግ የሚሮጥ አትሌት ነው ያለው። እንደዚህ ሲስተሙን ጠብቆ የሚመጣ እንደዚህ የለም። መሰረቱን ስለሳተ ማለት ነው። የሚመረጥበት አትሌት የሚገኝበት መሰረቱን ስለሳተ ስለተመታ ስፖርቱ ስለወደቀ እንዲወድቅ ስለተደረገ ማለት ነው። አሁን አትሌት የሚገኝበት ደግሞ የተወሰኑ አሰልጣኞች ክልል ሆነው በግል ፍላጎት የሚያሰሩ እያጠነከሩ በግላቸው እየሰበሰቡ የሚያሰሩ ሰዎች አሉ። እነኚህ ሰዎች ደግሞ ወደ ብሔራዊ ቡድንና ወደ ማናጀር እየሄዱባቸው ስለሆነ እነኚህ ናቸው አትሌት እየፈጠሩልን ያሉ ሰዎች። እነኚህም ሰዎች ደግሞ ከልባቸው እየሰሩ አይደለም። ግን እንደው ከልባቸው የሚሰሩ ሰዎችም እንዲህ የሚወሰድባቸው ከሆነ እነሱንስ እንዴት አድርጎ መያዝ ይቻላል? እንዴት አድርጎ ነው መደጎም የሚቻለው? በርቱ ተብሎ መያዘት የሚቻለው? ክለብም እኮ አትሌት የማያገኝበት ደረጃ ላይ እየደረስን ያለ ነው። ይሄ አሁን ለምሳሌ ከተለያዩ ቦታዎች አሁን 37 ፕሮጀክት ኢትዮጵያ አትሌቲክስ ፌዴሬሽን የሚያስተዳደራቸው ብያለሁ አይደለም? አሁን እነዛ ጋር በአመት ኢትዮጵያ አትሌቲክስ ፌዴሬሽን ድጎማ ይሰጣል፣ ትጥቅ ይሰጣል። ለነዛ እዛ ላሉትም አሰልጣኝ የፕሮጀክት አሰልጣኞች የነሱ ሞራል መጠበቅ አለበት። ደሞዝ ሊከፈላቸው ይገባል። በሰሩት ልክ እውቅና ሊሰጣቸው ይገባል። ሞራላቸው መገንባት አለ። ሁሉ መቼም ወደ አዲስ አበባ ይምጣ፣ ለስንቱ ባጌት ይመደብ። አሁን ይህን ለማድረግ ደግሞ እኮ በጣም ብዙ ገንዘብ ያስፈልጋል። ከዚህ ሁሉ የትምህርት ቤቶች እንዳልከው ቢመለስ አይቻልም? እሱ ብቻ አይደለም። ክልልም እኮ መንግስት ነው። ክልልም ራሱ እዛ ላሉትን የኢትዮጵያ አትሌቲክስ ፌዴሬሽን ሼር መደረግ የኢትዮጵያ አትሌቲክስ ፌዴሬሽን ትጥቅ ከቻለ እዛ አካባቢ ላሉት አሰልጣኞች ድጎማ፣ ደሞዝ ክፍያ የክልሉ መንግስት መቻል አለበት። ሁለተኛ ሌላ አትሌቲክስ የሚገኘው በአሁኑ ሰዓት ያ መስመር ተቋርጧል ኦልሬዲ። አሁን ምንድነው የኢትዮጵያ ወጣቶች አካዳሚ ታሌንት ኤሪያዎች ላይ እየሄደ አትሌቶች የሚመለመልበት ሲስተም፣ እሱ ነገር ጥሩ አትሌቲክስ ማስተንፈሻ ይሆናል። ስለዚህ እሱ ላይም ቢሆን ምንድነው መደረግ አለበት? ከወጣቶች አካዳሚ 4 ዓመት ሰልጥኖ ሲወጡ እነዛ ራሱ እየባከኑ ነው፣ ክለብ እያገኙ አይደሉም። በቀደም ቢኒያም እንደተናገረ ልክ ነው። እነዛም ራሱ ፈርሰዋል እኮ። እነዚሁም ሜዳ ላይ 4 ዓመት እንግዲህ መንግስት ለፍቶባቸው የተለያየ ስልጠና አግኝቶ እነሱ ላይ እኮ ትንሽ ብቻ ነው ኢንቨስት የሚታደርገው። አትሊስት መሰረታዊ እነሱን መያዝ እንዳለ እነሱን ቀጥታ ክለቦቹ ልጆቹ በሚመረቁበት ጊዜ
ቀደም ብሎ የዛሬ መጀመሪያ ጊዜ እኔ አስታውሳለሁ ተሾመ ከበደ ጋብዞን አሰላ ላይ እንዳለ የጥሩነሽ ዲባባ ማራቶንን በሙሉ 20 ምናምኑ ማረሚያ ነው እኛ ነን የተራከምነው። ሌሎቹንም ታች ያሉት ክለቦች እነ መከላከያም እንደዛ ነው የወሰድነው። ስለዚህ ተጋብዞ ክለቦች አመራሮቹም በተቻለ መጠን ልክ ልጆቹ ሲመረቁ ወይም ሊመረቁ አሁን ምንድን ነው የሆነ ያለው? ቀደም ብሎ አንዳንድ አቅም ያላቸው 1 ዓመት ልጆቹ የምርቃ ጊዜ ሳይደርሳ ደግሞ እየከፈሏቸው የሚያባብሉም አሉ። ያም ኦኬ ግድ የለም። የሆነ ሆኖ ግን ምንድነው ይሄ ክለቦቹ እነዚህ ልጆች እንዳይባክኑ ብዙ እውቀት ፈሶባቸዋል፣ ብዙ ገንዘብ ፈሶባቸዋል፣ ብዙ መንግስት ተደክሞባቸዋል። የሀገር ሀብት ናቸው። ክለቦች ሊረከቡ ይገባል። ክለቦች መፍረስ የለባቸውም ያልኩት ለዛ ነው። አሁን ክልል ላይ ያሉት ክለቦች በሙሉ ፈርሰዋል። እነዚህ ልጆች አንዱ ክለቦች ቢረከቡ ከፕሮጀክት የሚወጡትን ማነው ክለቦች ቢረከቡ ከክለብ ቀጥታ ወዴት ይመጣል? ወደ አሁን በጣም የሚገርም ነገር ያው ሚሊቴሪ ክለብ ያው ስልጠና ለ2 ወር ለምናምን ያስገባል። አሁን እኛ ባለፈ ማረሚያ የሆነ ማጣሪያ አድርገን የሚገርም ነገር ከ500 ሰው በላይ ነው የተመዘገበ እና ስለዚህ ስፖርተኛ አለ ያው እሌት ወይም ደግሞ ውጤታማ የሆኑት ያው ጥቂት ቢሆኑም ስለዚህ ስፖርተኛ ፍላጎት አለ ግን ታች ስራው አልተሰራም። ትምህርት ቤቶች ባለፈም አንስተናል። ባይዘው አንተ አሁን የጠየቀውን የትምህርት ቤት ውድድር መቅረት የለበትም። ሁላችንም የተገኘ ነው ከትምህርት ቤት ነው። የትምህርት ቤት ውድድር መቀጠል አለበት የሚለው አንስተናል። መንግስትም ይሄንን እንደ አንድ ግብአት ወስዶ እርግጠኛ ነኝ ለወደፊት ይሰራበታል የሚል ነገር አለ። ወንዲ ደጋግሜ ብዙ ጊዜ አንተ የምታስተላልፋቸው መልእክቶች እከታተላለሁ። እኔ አንድም ያመለጠኝ የለም። ሁልጊዜ ለእኛ ለሁላችን ለሌሎቹም ያደረካቸው ኢንተርቪው ባይዘዌ ምንም ያመለጠኝ የለም። ሁሉንም እስከ 4-5 ሰዓት ድረስ ያለ እንቅልፍ እየተከታተልኩ ነው። በጣም ጠቃሚ ስለሆነ ለእኔም ትምህርት የማገኝበት ብዙ አሁን ለምሳሌ በተለይ አሜሪካ ያሉት የውጭ ሀገር እንግሊዝ ያሉት የኛ ጓደኛ እነ ወንድሙ ቀኖን ሌሎቹን እነ ፍራኦሊን ሌሎቹንም እንደዛ አንድ ያሰላ ልጅንም እንደዛ አድርገ በጣም ወቅታዊ አቅም ያላቸው በጣም የዓለምን ሁኔታ ዓለም የት እንደደረሰች የሚያውቁ ሰዎችን ኢንተርቪው እያረክልን ስለሆነ እኔ በጣም ደስተኛ ነኝ። እኔ በጣም ሪሊ አንተ እየሰራ ያለው ነገር እንግዲህ ያው ፈጣሪ እንግዲህ ያግዝ ዚርዳ አላህ እርዳህ ነው የምልህ እንጂ እኔ በጣም ደስተኛ ነኝ። እና ስለዚህ ይሄ ነው ታች ፕሮጀክት ላይ ይሰራ፣ ትምህርት ቤት ላይ ይሰራ፣ አካዳሚ ጥሩ አጋጣሚ ነው አካዳሚ ላይ ይሰራ እና ስለዚህ በመንግስት በኩል ከፍተኛ ስራ መሰራት አለበት። ህግና ደንብ ውስጥ ገብቶ እንደገና ደግሞ ክለቦች መፍረስ የለባቸውም። ክልሎች በተለይ አሁን ኦሮሚያ ላይ እየፈረሰ ያሉ ክለቦችን መልሶ ማቋቋም መቻል አለበት። እንደ አዲስ እንዳልኩ አማራ ክልል ላይ ብዙ ክለቦች ነበሩ፣ አሁን የሉም። እነዛ የክልል መንግስትም አሁን በቀደም ዕለት የቢሮ ኃላፊዎች መጥተዋል፣ ፕሬዚዳንቱ መጥተዋል፣ ጽህፈት ቤት ኃላፊ መጥተዋል። የክልሎቹ ይህንን ሁሉ አንስተናል። እዛ ዕለት እኔም አንስቻለሁና ስለዚህ እነሱም የራሳቸው ቤት ስራ ይዞ ነው የሄዱት። እርግጠኛ ነኝ አሁን መነቃቃት ይፈጠራል የሚል ነገር አለኝ። ግን እንደ መነቃቃት ኖሮ ከታች እያሰፋ መጥቶ ከላይ ምናልባት ጥቂት አትሌቶችን እኔ እርግጠኛ ከ2 እና 3 ዓመት በኋላ ልናገኝ እንችላለን። ይሄ ነገር ደግሞ ሞቅታ መሆን የለበትም። ይሄ ነገር የአንድ ወቅት እንትን መሆን የለበትም። ይሄ ውጥነትና ተከታታይነት ያለው አሁን ብዙ ጊዜ እንደምናየው ክልል ላይም ክለብ ላይም በአመራር በጎ ፍቃድ ነው ክለቦች የሚጠነክሩት። አመራሩ ፍላጎት ካለው በአንድ ጊዜ ተቆሳል። ለምሳሌ ኤልፓን እንደምሳሌ መውሰድ ይቻላል እና ኤልፓ 2 ጊዜ ፈርሶ 2 ጊዜ የተመሰረተ ክለብ እኮ ነው። በደንብ አውቃለሁ። ከነ ሉቺያ ኢሳቅ ከነ ኃይሉ ዘውዱ ኃይሉ ጨምሮ ኤልፓም ሲመሰረት ጭምር ስለማቅ ስለዚህ አሁን ማን ነው ይህንን ያስተካከለ? አመራር ነው። በቃ አመራር ጥሩ በሚሆንበት ጊዜ ጥሩ ይሆናል። ኦሮሚያ ላይ ዱላ አመራር በነበረ ጊዜ 20 ክለብ አቋቋመ። እሳቸው ያው ጊዜውን ጠብቆ ሴድ ከዛ በኋላ አሁን ያለው ነገር እንደምታየው ነው እና ስለዚህ በተቻለ መጠን አመራርን መምሰል የለበትም ክለብ። ህግና ስርዓትን አንዱ ለቆ ሴድ ደንብና መመሪያ ካለ ያኛው እንዳለ ያንኑ ይዞ ያስቀጥላልና ሊያስቀጥል የሚችል ህግና ደንብ የማይሸራረፍ ወጥነት ያለው ህግ ነው መቀመጥ ያለበትና ሲፈልግ እየፈረሰ ሲፈልግ የሚቋቋም ክለብ መኖር ያለበትን ምሳሌዎችን አንስቼላለሁ። ዩኒቨርሲቲዎቹንም ሲፈልጉ ይቋቋማሉ፣ ሲፈልጉ የሚፈርስበት ሁኔታዎችም ያው ከነ ምሳሌ ጭምር አንስቼላለሁ እና ስለዚህ እንግዲህ ለሀገራችን አትሌቲክስ እድገት እኛ ህይወታችን ነው። እኛ ያው
ህይወታችን በሙሉ ያሳለፍንበት ስለሆነ ለማንም የምንቆጥበው ነገር የለም። ምንም የምንቆጥበው ነገር የለም። ምንም ማንንም ፈርተንም የምንኖረው ነገር አይደለም እና ስለዚህ ያለውንም ሁሉንም እንተቻለን። ራሳችን ክፍተት ካለብን ኪሳችን ውጤን ለቀጣዩ ክፍተቶቻችን አይተን ክፍተቶቻችን እየሞላ እንሄዳለን። ስለዚህ የሀገራችን አትሌቲክስ በአሁኑ ሰዓት ከፍተኛ ትኩረት ይጠይቃል፣ ርብርቦሽ ይጠይቃል። በማንም ላይ እጅ መቀሰር ሳይሆን ሁላችንም የራሳችን ድርሻ አለን ከመንግስት እስከ አትሌት እና ስለዚህ ይሄ ነው ልል የምገባው። እንዲህ አመሰግናለሁ። አጫጭር ጥያቄዎችን የምጠይቅህ ወዲያው ጥያቄዎቹን ትመልሳለህ። ረዳት ኮሚሽነር ሁሴን ሼቦ በ20ኛው የዓለም አትሌቲክስ ሻምፒዮና ላይ ሰለሞን ባረጋን አስመርጦ አልተመረጠም። በፌዴሬሽኑ ሕግ በሚለው መሰረት ማለት ነው። ባለመሄዱ እድለኛ ነው ወይስ አይደለም? አጭር ጥያቄ አይደለም፣ አጭር ነው ወይስ አይደለም? እኔ ስለ ራሴ ምንም መናገርም አልፈልግም። የሆነ ሆኗል። ያው ይህንን ጥያቄ እነሱ ቢመልሱት ይሻላል። ከዚህ በፊት ብዙ ተጠይቄ እኔ ለምን እንዳልተመረጥኩ ፌዴሬሽኑ ራሱ ይመልስ። ምክንያቱም ህጉ ነዋ። ህጉ እኮ ነው ያላስመረጠህ። እንደ እኔ አንድ አስመርጦ ሄዱ አሉ እኮ እንዴ። አንድ አስመርጦ ሄደ። አንድ አስመርጦ ሄዳሉ። አንድ ያስመርጦ ምንድን ተውቃል። አንድ ያስመርጦ ሄዱ አሉ። ስለዚህ እነሱ ይመልሱት። እኔ ምንም ግን ሄዶ አሁን በመሄድህ በመቅረትህ ባለመሄድ ቅር ብለሃል። እንደ ሰውኛ ቅር ይለኛል። ምክንያቱም ምን መሰለህ፣ አሁን አትሊስት ከሰለሞን ጋር ብዙ ለፍቻለሁ። ይሄ ልጅም ከማራቶን ተመልሶ ወደዚህ ሲመጣ ታርጌት ያደረገው ይህን ውድድር ለማሸነፍ ነበር እና የሆነ እዛ ጋር የተከሰተውን ነገር አይታል። አሁን በ10,000 ላይ የተከሰተና በ3,000 መሰናክል ላይ የተከሰተውን አይታል። 8:55 መሮጥ ማለት የሴቶች ሰዓት ነው። እንግዲህ ቤት ዛሬ ይህን ሰዓት ኦልሞስት ሮጣለች ማለት። እኔ አሁን እኮ የጠየቅኩህ ሁሴን፣ የጠየቅኩህ ጥያቄ ባለመመረጥህ ቅር ብሎሃል አላለህም? አዎ፣ ግን አልጠየቅኩም። ፌዴሬሽንም ቅር ብሎሃል አላለህም? ብሎኛል። ይኸው ሄደን ውጤትም አላመጣንም። ስለዚህ ባለመመረጥ ውጤት መጣም አልመጣም ቅር ሊል ይገባል። አንኪ አያስፈልግም። ስማ፣ አንዳንዴ እኮ ነገሮች ለበጎ ናቸው። አሁን አንተ ብዙ ታሪክ የሰራ ሰውነ ከዚህ በፊት የነበሩ ሰዎች ሄደህ አልመጣም፣ አዴክም እዚህ ቦታ ላይ አብረህ የታሪክ ተወቃሽ ለመሆን ነው የምትሄደው። ምን ታደርግ ነበር ብትሄድ? አንተ ብትሄድ የሚለወጥ ነገር አለ? እኔ እድለኛ ነህ ነው የምለው። በመቅረት ነገሮች ሁሉ ለበጎ ናቸው ብዬ ነው የማምነው። እኔ በእርግጥ እንደዚህ ይሆናል የሚል ግምት አልነበረኝም። እኔ ራሴ 1-2 3 ወርቅ አስቤ ነበር። እኔም በግሌ አሁን እንደዚህ ዝም ብዬ ሳያል ሁላችንም ነው የገመትነው እኮ ሁላችንም ነው የገመትነው። እኔ አሁን እንደዚህ ይሆናል ብዬ አልገመትኩም። ቢሆን ኖሮ እሺ፣ ልለፈው ይህን ጥያቄ። ሁሴን ሼቦ ከአሰልጣኝ የማን አድናቂ ነው? እኔ ከወጣት ካለፉትም ከአሁኖቹ ካለፉት እኔ መቼም ዶክተሩን ለመስቀል አሰልጥኖኛል፣ አስተምሮኛል፣ አብሬያቸው ሰርቻለሁ እና ስለዚህ እሳቸው እንደ ወንድምም እንደ አባትም እንደ አለቃይም እንደ አስተማሪም መቼም እሳቸው እኔም ያው ራሴን ማድነቅ አልፈልግም እንጂ እኔ ብዙ ነገር ከእሳቸው የተማርኩት ነገር አለ እና ስለዚህ በጣም የእሳቸው አድናቂ ነኝ። በአሁኑ ሰዓት አብሬ ከሰራቸው በጣም ብዙ የሚያደንቃቸው አሰልጣኞች አሉ። ሪሊ በጣም በአሁኑ ሰዓት በጣም የትምህርት እውቀት ያላቸው አብሬ ስለሰራው ከውጭ ሳይሆን አብሬ ሰርቼ ለረጅም ዓመታት አብሬ የቆየው እንደነ መላኩን፣ ንጉሴ ጌቻሞን፣ እነ ንጋቱን፣ እነ አድማሱን እነዚህ አንድ እኮ ነው ያልኩት። እንዳይቀየሙ እኮ መሆን የለበትም። ሁሉንም አንድ ነው ያልኩት። አንድ የምታደንቀው አሰልጣኝ በቃ ወልደ መስቀልን አልክ። ዶክተሩን ለመስቀል ከወጣቶችስ? በቃ ከወጣቶች እነዚህ ለእኔ አሁን አዲስ ካለው ጄኔሬሽን ከዚህ ከወጣቱ ትውልድ በቃ እኔ ዶክተር ንጉሴን ጨረስኩኝ። ይሄ ከአትሌትስ? ከአትሌት ካለፉት ከአሁኖቹ ለየብቻ ነው ለይተህ የምታይልኝ። ካለፉት ከአሁኖቹ ካለፉት ጥሩነሽን ከአሁኑ ሰለሞንን አንተ ስለምታሰለጥ ነው። ሰለሞን ባህሪውን ብታይ አውቃለሁ። አዎ ሰለሞን ችሎታው ብቻ ሳይሆን ባህሪውን ቀርቤ ብታየው ምንም እንደው አፉ ውስጥ ጣት ብትከት አይነክስም። ሁሴን ሼቦ አቤት
የመጀመሪያ አሰልጣኙ ማን ነው በክለቡ? የኔ እህ ባለውለታዬ ነው ብለህ ታስባለህ? በጣም መቶ አለቃ ተገኝ በዛብህ እህ የሞስኮ ኦሎምፒክ የ400 ፋይናሊስት ስድስተኛ የወጣ እስካሁን የኢትዮጵያ የክብረ ወሰን ባለቤት የ400 ሜትር እህ እና ስለዚህ እሳቸው መቼም ምን ጊዜም ያው አራሳቸውም እንግዲህ አፈሩን ገለባ አድርግላቸው። ትልቅ በጣም ወደ ፋር ቀዳጅ ለእኔ ኤቢሲ ከክፍለ ሀገር መጥቼ ጂምናስቲክ እንዴት እንደምሰራ ያስተማረ ሰው ነው። እሺ እሳቸውን ጨረስን። ሁሴን ሩጫ ይችላል ብሎ መጀመሪያ ያየው የመለመለው ሰውዬን ታውቀዋለህ ወይስ ረስተዋል? መጀመሪያው ክፍለ ሀገር አስተማሪ ዝም ብዬ እንደዚሁ ያው በክፍል ውስጥ ወዳደር ነበር። ሁሉንም ዛሬ እዚህ ቦታ ለመድረስህ አንቱ ለመባል አሰልጣኝ ያበቃህ መጀመሪያ ትችላለህ ብሎ ያለህ ሰውዬ ነው ብዬ አምናለሁኝ። እኔ በግሌ ማለት ነው። መንገድ ያሳየ ትችላለህ ብሎ ሞራል የሰጠህ የዛን ጊዜ አንተ አትሆንም ብልህ ወይ በቃ ወደ እርሻ ገብተሃል ወይ ወደ ሌላ ሙያ ገብተሃል። ያ መጀመሪያ ሁሴን ሼቦ ሩጫ ይችላል ብሎ ያለ ሰውዬ ማን ነው? ኮሎኔል አበራ አያና የፌዴራል ማረሚያ ቤቶች ዋና አስተዳዳሪ የነበሩት እኔ አሉ በህይወት ያው የሉም። እሳቸው በእናቴ ሁላችንም እነ ፋጡማን እነ ደራርቱን ሁላችንም መልምሎን ከክፍለ ሀገር ያመጣንና ከክፍለ ሀገር መተን ያው መሰልጠኛ ገብቼ እኔ መሰልጠኛ ውስጥ ነው የውትድርና ኮርስ እየሰልጠን እያለን ማነው ስማቸው? ማነው ስማቸው? ኮሎኔል አበራ አያና። ኦኬ የት ነው የሚኖሩት? አዲስ አበባ አይደሉም እባክህ። በደርግ ጊዜ ያው የኢሰፓ ማዕከላዊ ኮሚቴ ተለዋጭ አባልና የፌዴራል ማረሚያ ቤቶች ዋና አስተዳዳሪ ነበሩ። ለሕክምና ሄዶ እዛው አሜሪካ ነገር አረፉ። ኢህአዴግ ሲገባ 84 85 አካባቢ ነው የሞቱት። አሜሪካ ነው እንግዲህ እሳቸው አብራቸው የተፈጸመው የት ነው? ቀብራቸው እዛው አሜሪካ ነው የተፈጸመው። ለቅሶ የተቀመጥ ነው ግን እዚህ ፖሊስ ገራጅ የሚባል ሸራተን ፊት ለፊት አሁን አንድነት ፓርክ የወሬ ቦታ ልጆች ያሏቸው ነበር። እንደው ልጆቹን ስታገኝ እየሄድክ በተወሰነ ጊዜ ትጠይቃቸዋለህ። አባታችሁ ለእኔ እዚህ ደረጃ መድረስ ምክንያት ናቸው፣ ባለውለታዬ ናቸው ብለህ እንደው ኢትዮጵያ ቢሆኑ እንደው ሐውልትም ልታሰራ ትችላለህ ብዬ አምናለሁ። ወይንም አበባ እየሄድክ ታስቀምጣለህ። ለሁሴን ዛሬ እዚህ ደረጃ ይህን ሁሉ ቤተሰብ መስርቶ እዚህ ደረጃ ያደረሱ ሰውዬ እኛ ሰው ናቸው። እንደው ልጆቻቸውን ትጠይቃለህ። ይህን ያጣኑ ለእኛ ብቻ እስቲ ደራርቱን ጠይቅ፣ ፋጡማን ጠይቅ፣ ዱቤን ጠይቅ፣ ሁሉም የስፖርት ቤተሰብ ቦክሰኞቹን ጠይቅ። ጠቅላላ የፌዴራል ማረሚያ ቤት እዚህ መድረስ ከፍተኛ የመጀመሪያ ምክትል 10 አለቃ የሰጠኝ እሳቸው ናቸው። ምንጊዜ መማረሳ እና ስለዚህ አንድ ልጅ ነው ያላቸው። ልጃቸውም አያና ነው የሚባሉ አበራ አያና ነው። ልጁም አያና አበራ አያና ነው። ልጁም አሜሪካ እንዳለ ነው የሰሙት። ያላቸውም አንድ ልጅ ነው። እንደው ፈልገህ እንኳን ደውለህ እንዴት ነህ ሰላም ነህ ብለህ ታውቃለህ? ለምን መሰለህ? ከዚህ ነው ሰው የሚማረው። ሰው የመጣበትን መሰረቱን ከረሳ በቃ እዛ ጋ ነው የሚሞተው ብዬ ነው የማምነው እኔ። በጣም ትዝታ ቀሰቀስኩ። ይሄ ሰውዬ በጣም ለእኛ ተወዳጅ፣ በሀገሪቷም ተወዳጅ፣ ለእኛም ተወዳጅ፣ እዚህ ደረጃ ስለማድረሳችን እንዴት እንደሚያንከባክ እንዴት እንደሚቆጣን ቁጭ ብድግ ነው የሚያደርገን። ያንን በቃ እኛ እንድንለወጥ እንጂ እኛ እንድናድግ እሳቸው ለእኛ ያልከፈለው መስዋዕትነት የለም። የሚገርመኝ ነገር ጃንሜዳ ትሬኒንግ ስንሰራ ይኸው ማዕከላዊ ኮሚቴ ተለዋጭ አባል ነው። ጃንሜዳ ትሬኒንግ ስንሰራ መጥቶ ያያል። ትንሽ ስቴዲየም ቦክሰኞች ሲጫወቱ ሄዶ ከዳኞች ጋር ይጣላል። እንደገና ሱሉልታ ትሬኒንግ ስንሰራ ከኛ ጋር እዛ ድረስ መቶ ትሬኒንግ ያያናል። ዛሬ አመራሮቻችን እንደዚህ የሚያደርጋለ። አንተ አርገሃል ወይ? አንተ አርገሃል ወይ? ለምን ሩቅ ትሄዳለህ? አንተ እንደዚህ ሰፖርት ተደርገህ ነው እዚህ ደረጃ የደረስከው። አንተ እያረክ ነው። ምንም እኔም የእሳቸውን ያህል በፍጹም እኔ ምንም ያደረግኩት ነገር የለም። በእሳቸው ልክ እግዚአብሔር እርዳ እንድታረግ። አሁን ዛሬ መጀመር ትችላለህ። ልክ እንደዚህ አይነት ሞቲቬሽን እንዲህ ስንሆን ነው ስፖርታችን ሊቀየር የሚችለው። የአበራ አያና ጉዳይ አውርተን አንጨርሰውም። እስቲ ሌሎቹም ጋር ደውልና ጠይቃለሁ። ሁሴን ሁሉም እንዲማርበት ስለምፈልግ ነው። ገብቶሃል? ሁሉም እስቲ ፖሊስ አካባቢ ፖሊስም የነበሩ ሰው ናቸው። ፖሊስን መርተዋል። የአዲስ አበባ ፖሊስ መርተዋል። ፌዴራል ፖሊስ የመሩ ናቸው እና ስለዚህ እስቲ አበራ አያና ምን አይነት ሰው ናቸው የሚለውን ሌሎቹንም ከኔ በላይ ጠይቅ። እኔ በጣም እምባዬ ነው የሚመጣ ስለሳቸው ነገር ሲያነሳ። ያንን መኖር ነው። እምባ መምጣት ብቻ እኮ አይደለም፣ ያንን መኖር ነው። ልክ አንተ ያለፍክበትን መንገድ ከሳቸው 2 እጥፍ አድርገህ መስራት ነበረብህ ሁሴን። እንዴት እግዚአብሔር እዚህ ጋር እንዳደረሰ ታውቃለህ። ስለዚህ
ሁላችንም እንዲህ አይነት ሜንታሊቲ ሊኖር ይገባል። በቃ ይሄን ያጣ ነው። ስለዚህ ሁላችንም እንዲህ አይነት ስራዎችን መስራት አለብን። ለነበረኝ ጊዜ ሁሴን በጣም አመሰግናለሁኝ። የመጨረሻ ጥያቄ ዶክተር አመንሲሳ ወደዚህ ቦታ መጥቷል፣ ምን ትላለህ? እኔ እንግዲህ ዶክተር አመንሲሳን ፊዚካሊ እንጂ ብዙም ቀርቤ አላውቀውም፣ ግን እንደሰማሁት ከሆነ ሂስትሪውን እንዳጠናሁት ከሆነ በጣም ለዚህ ቦታ አስፈላጊ እንደሆነና የዚህን የሀገራችን አትሌቲክስ ስብራትን ሊጠግን እንደሚችል በደንብ ኢንፎርሜሽኑ አለኝ። ሰምተሃል? ስለዚህ ጉዳይ ሰምተሃል ማለት እንደዚህ ጎበዝ እንደሆነ ምናምን እንደዚህ ስልጣን ላይ ከወጣ በኋላ ነው ይሄን መረጃ ያሰባሰብከው ወይስ በፊት ነበረህ እንደዚህ አይነት መረጃ? በፊትም አውቅ ነበረ። እኔ ስል በፊትም አውቃለሁ። ለምን ሪኮመንድ አላረክም ታዲያ? አሁን አንዳንድ ጊዜ ምንድን ነው መሰለህ ብዙ ሰዎች አሁን ዶክተር አመንሲሳ ብዙ ወዳጅ ይበዛዋል ብዬ አስባለሁ። ቴክስቶቹም እንኳን ደስ ያለህ፣ አንተ እኮ ብቃት አለህ፣ እንዲህ አይነት ጀግና ነው ምናምን። አሁን ይኸው በቃ ዙሪያውን የሚመጡ ወዳጆቹ ይበዛሉ ብዬ አስባለሁኝ። ገብቶሃል? ሪኮመንዴሽን መጀመሪያ ነው የሚያስፈልገው። እንደው ከሰማኸው አኳያ እንደው ሀሳብ አቅርበህ ታውቃለህ? እኔ ይሄ ነገር የእሱን ጉዳይ የዛሬ 2 እና 3 ዓመት እንደዚሁ እሰማ ነበርና እና ውስጤ ነበረ። እኔም በግሌ ውስጤ ነበረ። እኔ በእርግጥ እንደዚህ ቀርቤ አወያይቼ እንደዚህ አይነት ፍላጎት አለ ወይ ፍላጎቱን ጠይቄ ወይም ደግሞ ፍላጎትን እንትን ብዬ ያው በቅርበት ተነጋግረን ባላውቅም ከአንዳንድ የቅርብ ሰዎች ከእነሱ ጓደኞች እንደተረዳው ከሆነ ሰውዬ በጣም ለዚህ ቦታ በጣም አስፈላጊ እንደሆነና በእውቀትም በልምድም እንግዲህ ቶኖይ ዲባባ ማሰልጠኛ ማዕከልን በዳይሬክተርነት የመሩ በአሁንም በምክትል ደረጃ ወጣቶች አካዳሚን እንደመሩ በጥናትና ምርምር ላይም ከፍተኛ ልምድ ያለው ወጣት በመሆኑ እኔ በጣም ደስ ብሎኛል። እንግዲህ በጣም ይሰራል የሚል እምነቱ አለን። እንግዲህ ሁላችንም የበኩላችን እኔም ያቅሜን ሁላችንም የምንችለውን ካገዝ አትሌቲክሳችን እንግዲህ ይለውጠዋል የሚል እምነት አለኝ። በእኔ በኩልም እንግዲህ ካለኝ ኢንፎርሜሽን አኳያ ከእሱ ጋር ቁጭ ብዬ ሻይ ቡና ብዬ አብሬ ባላውራም ወይ ቢሮ እጄ አብሬ ባላውራ እና ስለዚህ አሁን ያለው ነገር ግን ሰውየውን እኔ እንደዚሁ ወድጀዋለሁ። በቃ ደስ ብሎኛል እኔ እና ስለዚህ እኔም ደስ ካላቸው ሰዎች መካከል አንዱ ነው። ዞሮ ዞሮ አሁን እንግዲህ የምናመሰግን እንግዲህ ወደ ውስጥ ስራ ገብቶ እንግዲህ በጣም ከባድ ቻሌንጅ ነው። እሱ ላይም ኢትዮጵያ አትሌቲክስ ፌዴሬሽን ፍላጎት ብዙ ነው። ቴክኒካ የነበሩ ችግሮችን እናውቃለን። እዛ አካባቢ መሞዳሞዶች አሉ። እዛ ጋር እንግዲህ አንዳንዶቹ ፍርፋሪ የሚጣልላቸው ሰዎችም እዛ ለመግባትም አሁን ከውጭ ያኮበኮቡ በአንዳንድ ቦታዎች ላይ የምናውቃቸው ሰዎችም አሉና ስለዚህ በተቻለ መጠን በአዲስ ፊት መሆኑ እኔ በጣም ደስ ብሎኛል። ቴክኒክ አካባቢም አዲስ ፊቶች ቢሆኑ በጣም ደስ ይለኛል እና የድሮ ሰዎችም ያው ወደዛ አካባቢ ለመምጣትም እያኮበኮቡ ያሉ ነገሮችም ያው ምኖ በራሪ ወሬዎች ይሰሙናል እና ስለዚህ ቤቱን ማጥራት ከተፈለገ አዲስ ፊት በቃ አዲስ ፊት እውቀት ያላቸው ለሀገራቸው ታማኝ ለሙያው ታማኝ አትሌቲክስን ከልብ የሚወዱት ሌት ተቀን ሊሰሩ የሚችሉ ያለምንም እረፍት ያለምንም ቅዳምና እሑድ ሊሰሩ የሚችሉ ሰዎችን ይሄ ሁላችንም እንግዲህ ጥማታችን ሊያረካ የሚችል ቢሮውንም ያው እንግዲህ እናደራጃለን የሚል ነገር ነው። ባለፈው ፕሬዚዳንታችን ስናገር የነበረውና በሪፎርም እንግዲህ ይሄ ሪቮሉሽን ያስፈልጋልና ፌዴሬሽናችን ስለዚህ ንጹህ አትሌቲክስ ንጹህ ፌዴሬሽን እንዲሆንልን እንመኛለን ነው እንዲዬ። ኦኬ እንደው ግን ያው ከአንተ ጋር የሚያገናኛችሁ የስራ ነገር ይኖራል ብዬ አላስብም። ያው አብዛኛው የቢሮ ስራ ወይንም ያው እንትኑ ነው ሲስተሙን ነው የሚዘረጋው ይመስለኛል። ብዙ ነገር የሚያስተካክል ይመስለኛል። እንደው ለኢትዮጵያ ስፖርት ይጥቀም እንጂ እኔንም ቢነካኝ ችግር የለም ብለህ ታምናለህ? ሁላችንም የራሳችን እንዳልከው ነው። ሁሉም የራሳችን ቀለበት ውስጥ ነው የምንሽከረከረው። የኦሎምፒክ ቀለበቶች አሉ አይደለም? ስለዚህ እኔም በራሴ በኩል የምጠበቀብኝን ግዴታዬን መወጣት መቻል አለብኝ። ግዴታዬን ካልተወጣው ግዴታ ምናልባት እንግዲህ የሚያገናኘን አይታወቅም። አትሌቲክስ ቦታ ላይ እስካለ ድረስ ሊያገናኝ ይችላል። በሙያዬ በመፍትሄ የሚመጣ ሰው ከሆነ ማንኛውም ሰው ቢሆን ለመከላከል ወደ ኋላ አይደለም፣ ለማሳመን የምሞክራለሁ እንደ ሴኒየርነቴ እንደ ሚሊቴሪነቴ እና ስለዚህ
እኔ ብዙ ጊዜ እንደምታውቀው ያው ዲፕሎማሲ ነኝ። እኔ ከብዙ ሰው ጋርም ብዙም ግጭት ብዙም ገጥሞኝ አያውቅም። ያው የገጠሙኝም ያው ባላቸው ስልጣን ጊዜ እንደፈለጉ ያው ተጫውቶብናል። ያን እንግዲህ ሁሉም ጊዜ ያመጣው ጊዜ ይመልሰዋል። ያው እኛ ሙያችን ነው። ባለስልጣን ይመጣል፣ ይሄዳል፣ ይሽከረከራል እና ስለዚህ ብዙ ፕሬዚዳንቶችን አይተናል፣ ብዙ ጽሕፈት ቤት ኃላፊዎችንም አይተናል እና ስለዚህ እኛ እዛው ነን፣ ሙያችንን። እነሱ ይሄዳሉ፣ ይመጣሉ። የታሪክ ተወቃሽ የሚሆኑት እነሱ ናቸው። ቂም ይዞ የሚመጣ ወደ ፌዴሬሽን የሚመጣ ቡድንተኝነት ሆኖ ወደ ፌዴሬሽን የሚመጣ ውጤታማ አይሆንም። ያ የለም እንደዛ አይነት ነገር እንኳን አይኖርም ብዬ ነው የማምነው። እንደዛ የሚኖር ከሆነ በምንም አይነት ያ ሊሆን አይችልም። እኔ ብዙ ጊዜ ያው ከብዙ ጋር ተገባብቼ ማስራት ነው ፍላጎቴ። ብዙ ጊዜ ተግባብቼ ከብዙዎቹ ጋር ዋና አሰልጣኝ ሆኜ በብሔራዊ ቡድንም ለብዙ ዓመት ሰርቻለሁ። ከብዙዎቹ ጋር በክለብም በዋና አሰልጣኝነት ሆኜ ከ30 ዓመት በላይ ሰርቻለሁ እና እኔ በዚህ በኩል በጣም ኮኦፕሬቲቭ ኮች ነኝ ብዬ ነው ራሴን የማምነው። እንግዲህ አንዳንድ ጊዜ ስህተቶች አይጠፉም። ከብራዚል ጋር ስህተት አይጠፋም። እኔ ላጠፋው ጥፋትም በአግባቡ ከተነገረኝ ለማረም ዝግጁ ነኝ። ችግር የለብኝም። እኔ አመሰግናለሁ። እንዲህ በጸጋ ሁሉን የሚቀበል ባለሙያ ያብዛልን ነው የምለው። በጣም አመሰግናለሁ ሁሴን ለነበረን ቆይታ። አመሰግናለሁ። እንዲህ እግዜር ይስጥልን፣ አትጥፋብን። በጣም እኔም ካናፈቁኝ ሰዎች መካከል አንተ አንዱ ነህ። እንኳን ዛሬ በዚህ ደረጃ አገኘው እና እኔም ደውልልኝ። አመሰግናለሁ።